እኔም ለፈን ያልኩሽ አይዝ ግን ረጅም ነው ጂጂ ይሻላል ከእጅጋየሁ እሺ ቀጥይ ስለዚህ ከተስማማን በስታንዳርዱ አንድ ጥያቄ ጠይቂያለሽ እኔ ደግሞ አንድ ጥያቄ ያው ክርስቲያናዊ ሻውቀሽ አይደለ ዕውቀትሽን እናያዋለን እሺ እጅጋየሁይ ባይሆን አንተ እኮ ዕውቀት አለኝ ማለት ከክርስቲያን እኔ አላልኩም የቱ ጋር ዕውቀት አለኝ ሙስሊም የመጣ አልহামዱሊላህ ስለዚህ ያው መቼስ ያለበትን አትረዳው እንደዚህ አልመጣም አይደል እኔ ደግሞ እዛ ክርስቲያን ውስጥ ምን ቀርቀሮ እንዳስቀረሽ ደግሞ ትነግሪናለሽ እኛ እዛ ምን እንዳቆየሽ ወደ እስልምና ለምን እንዳልመጣሽ እኛ ደግሞ እንጠይቅሽ እኔ ራሴ ጠይቅሻለሁ እንዴት ክርስትና ላይ ቆየሽ ብዬ ጠይቅሻለሁ ከተመቸሽ እንደዛ መቀጠል እንጂ በነገራችን ላይ ፕሮግራም ሰርዤ ነው ያወራሽ ያለሁት ምክንያቱም የሆነ ቤት በጣም በቃ ከሆኑ ሰዎች ጋር በሚያስጠላ ኤነርጂ ያወራሽ ስለነበረ እኔ ይሄን ያንቺ ኔጌቲቭ ሳይድ አይደል ፖዚቲቭ ሳይዱን ነው ማየትና ይሄው እየሳቅሽ ምናምን ትንሽ ተረጋግተሽ ያወራን ነው ኢንሻአላህ አላህ ከፈቀደ ንግባባለን ብዬ አስባለሁ እና እጅጋየሁዬ እንደዛ ብናረግ ነው ወይዬ እንዳሳ ጃቢር ምን ማለት ነው ታላቁ አብርሃም ማለት ነው በምንኛ ጃሃ ማለት ለተለቀ ነገር ለከበረ ነገር ነውና አቢር የሚባለው ደግሞ የአብርሃምን ስም አሳጥሮ የመጣ ቃል ጃሃ አቢር ማለት ያ ነው አብርሃምን በጣም ነው የምወደው ወይ ደግሞ ኢብራሂም አለይሂ ሰላም ታላቁ ነብይ የዋህ ጥሩ በየዋህነቱ በአለም ህዝቦች ሲሰደብ የነበረ ሲፎገር የነበረ ግን መልካምነቱ ጥሩነቱን የዋህነቱን በጣም ወደዋለሁና በጣም ማከብረው ነብይ ስለሆነ ለዛ እስኪ ታሪኩ ትንሽ ያዱ ነው ከኛ ጋር አይገናኝ እናንተ ትንሽ አብርሃም እኛ ጋር እንደሚለው ማለት ነው አንድ የልጅ ሊሳዋ ይሄዳል እጅጋየሁዬ እንትን እንዳይሆን ሐሳባችን ቦርቀቅ እንዳይል መጀመሪያ ያቀረብኩልሽን ሐሳብ እንስማማና ከዛ ሮጥ ብዬ ሰላቴን ሰግጄ መጣና ከዛ እንቀጥላለን ምን አልከኝ እስከት እኮ እኔ ያልኩሽ ምን መሰለሽ አንድ ጥያቄ ፈለግሽውን ጥያቄ ትጠይቅናለሽ እሱን እንመልስልሻለን ከዛ እኔም ደግሞ አንድ ጥያቄ ጠይቅሻለሁ ተመልሽልኝ እንደዛ ያለን አብረን እንቆይ ጥሩ ቆይቴ ነው አንቺ እንሰራ ነገር አለ ተስማማን በሱ የሚሳነው ነገር አለ እየጠየቁ እኮ ጠይቀኛል ከኛ እኮ ተስማማን በሱ ያቃ ከተስማማን ከዛ ምን አልኩሽ እኔ ሰላት ሰግጄ ልምጣና እንቀጥላለን አሁን እኛ ሰላት ጋና ሰግደስክ ትመጣን ተጠብቅ እንግዲህ እጅጋየሁዬ መጠበቅ ካልቻልሽ ነገ መምጣት ትችያለሽ እኔ 3 ደቂቃ 4 ደቂቃ እኮ ነው እኔ አንቺን ከአንቺ ጋር ለመግባባት 30 ደቂቃ ወራው አይደል እንዴ ታግሽ አንቺ ደግሞ ለኔ ሲሆን 30 ደቂቃ ስትሆኚ ተጠነክሪያለሽ በጣም ነው ይሄ ሶስተኛ ጊዜሽ ነው ምን ችግር አለው እኔ ለአምላኬ ሰግጄ በመጣ እጅጋየሁዬ ለአላህ ሰግጄለት ልምጣ እንዳፍታ እጅጋየሁ ለትክክለኛው እኮ አምላክ ሰግደ ብትመጣ ደስ ይለኛል ግን ያው ይሁንልክ በቃ እሺ መቼሽ እኔ ደስ ያለሽም በይ ያው በኋላ ነው የምናየው ጉዱን 3 ደቂቃ ሰጪኛለሽ እጅጋየሁዬ ተጋገሩ አይ ነው your name is እጅጋየሁ እኔ አትስከር ስላልኩክ በትስከመስ 3 ደቂቃ ሰጪኝ ሰግጄ ልምጣሽ እጅጋየሁዬ እሺ እሺ እንዳይደብርሽ እታቹ ረጂና ከዛ ልክ ሰግጄ ሲጨርስ መጣ ወደ ላይ ተሰቀይሽ ብቻዬ ደግሞ ምን ሰራለው እሺ እጅጋየሁዬ በውስጥ ታስሐፍዛለች እኮ ወዴ አሁን ሞዴሬተሮች ምንድነው ህግ ቤቱ ልክ እንደዚህ አይነት እንትን ሲኖር ሰው አታስገቡም ማለት ነው እኔ ራሴ ነኝ ሰው ማስገባው ሰው እንግዲህ ያስገባ ሞዴሬተር ካለ ፐርማነንትሊ ነው በቃ ሞዴሬተሩ የሚነሳው ማለት ነው ጂጂ ካለች እንጠብቃታለን ኢንሻአላህ ጂጂን የምታቋት ካላችሁ ሼር አድርጉላት እሺ ጂጂን የምታቋት ካላችሁ እንትን በሏት ዴቮ ሰላም አለይኩም ዴቫቻ ዴቭ አለክ የማይመች ከሆነ ኮሜንት ላይ ጻፍልኝ ዴቭ ለሆነ ነገር ፈልጌክ ነው እንትና ሰይድ ግርማ ይባላል ቃሪው
እና እንትን በሉ ለጂጂ ሼር አድርጉላት ጂጂ እንድትመጣና እስቲ አንድ የጠራኝ ከሆነ አይሰማኝም ቀጥል እሺ ዴባቻ ሰላም አለይኩም ብያለሁ ሀቢቢ አንተ ቤት ሰላም ወራህመት ትላንትና ማታ ትልቅ ገድል ተፈጽሟል አንተ ቤት ትልቅ ገድልና ሪከርዱን ዳውንሎድ አድርገህ ብትልክልኝ ደስ ይለኛል ወላሂ ረጅምም ቢሆን በቃ እንደምንም ብለህ ዳውንሎድ አድርገህ በጣም ወሳኝ የሆነ ውይይት ነበር ትልቅ ጀብዱ የተፈጸመበትና ከቻልክ እንትን በለልኝ ሼር አድርግልኝ ዳውንሎድ በቃ ሲመቻ አውራ ዴቪያ አትጨናነቅ እሺ ለጂጂ ሼር አድርጉላት እሺ ታፕ ኮፒ ሊንክ አድርጉ የተለቀቀ ቪዲዮ አለ እሱን ቪዲዮ ገብታችሁ እዩ ታዘቡ በቃ ታዘቡ ለሌሎቻችሁ ምን ትንበሉ ሼር አድርጉ ሰላም ለዚህ ቤት እጅጋየሁ እንኳን ደህና መጣሽ ሰላም ናችሁ ወይ ጃቢሩዬ ደህና ነሽ እንዴት ነህ ሰገድክ አልহামዱሊላህ አንቺ ከሰገድሽ ስንት ጊዜ ሆነሽ ሁሌ እሰግዳለሁ አሪፍ ማሻአላህ እሺ ጥያቄሽን ጠይቂ የኔ ጥያቄ ስለ ፈጣሪ ነው ጠይቂ ፈጣሪ ስለሚባለው ጠይቂ ፈጣሪ ሁሉን ቻይ ሁሉን አድራጊ ነው አይደል እሺ ፈጣሪ ምን ሁሉን ቻይ ሁሉን አድራጊ የሚሳነው ነገር የሌለ ነው አይደል አው ፈጣሪ ሁሉን ነገር ፈጣሪና ሁሉን ነገር አድራጊ ነው ሁሉንም ነገር ሁሉን አድራጊ ምንም ማድረግ የሚችል የሚሳነው ነገር የሌለ የሚሳነው ነገር አለ እኛም ከምን አንፃር እንደሆነ እኛ አምላካችን የሚሳነው ነገር አለ የማያደርገው ነገር አለ ከምን አንፃር እንደሆነ አስረዳሻለሁ ፈጣሪ እስከሆነ ድረስ የሚሳነው ነገር አለ ብለን ታምናለህ እኛ እናምናለን አንቺ አታምኚ እኛ እንደዛ እናምናለን ዓለም ፈጣሪ ምንም ማድረግ ይችላል ምክንያቱም በቃ እሺ ስለዚህ የኔን ለመልሰልሽና ከዛ ያንቺን ደግሞ እናያዋለን አይሻልም እጅጋየሁዬ አረ ይቀኑ በኋላ ያበዛክ አይኒ እንዲ ነው ባህላቅ ነው መጠራሽ ቀጥይሽ ስለዚህ መልሴን ለመልሰልሽ ለመልሰልክ መልስና ቀጥላል እኛ አምላካችን አላ በአድራጊነቱ ላይ ተደራጊነት የለበትም በፈጣሪነቱ ላይ ደግሞ ፍጡርነት የለበትም በአስቆኝነቱ ላይ ሆኝነት የለበትም ለምሳሌኛ አምላካችን አላ አምላክ እሱን የሚመስል አምላክ አይፈጥርም ምክንያቱም ከባህሪው ጋር ስለማይሄድ ማለት ነው ባህሪው ያልሆነ ነገር ነው እሱ በባህሪው ላይ ያሌሉ ነገሮች ያልሆኑ ነገሮች እነዛ ነገሮች ስለማይገቡትና በቃ ከባህሪው ጋር ስለማይሄድ እነሱን ነገሮች አያደርጋቸውም በባህሪው ውስጥ የሌሉ ነገሮች ናቸው ካልተረዳሽ ዳጎስ ያለ መልስ ጨምርልሻለሁ እሱ በቃሉ ቃል በቃል እኔ እንደዚህ ሊኖረኝ አይችልም ብሎ ማለት ማረግ አልችልም ብሏል በቃ ልጅ እንዲኖረኝ አልችልም ብሎ እሱ ሌላ ጥያቄ ነው አሁን ወደ ልጅ ገባሽ አሁን መጀመሪያ የጠይቅሹን ለመለስ በራሱ ላይ መጨመር ስላልከኝ ነው ቆይ እኔ ያልኩሽ ምንድነው እኛ አምላካችን አላ ብቸኛ ነው ብቻውን አምላክ ነው ሌላ ሁለተኛ አምላክ እንደሱ አይነት አምላክ አይፈጥርም ገባሽ ኤግዚስት አያደርግም ለምን ባህሪው ስላይደለ ወይ ደግሞ ስለማይገባው መፍጠር ሁለት መሆን አይችልም መፍጠር ማለት ሁለት መሆን አይችልም መፍጠር ተይው ሁለት መሆን አይችልም ለምሳሌ ሁለት መሆን አይችልም ፈጠረ ምንነትም በማንነት ከፈጠረ ማለት የሱ ስራ ስለሆነ ፈጣሪ መሆን አይችልም ሁለት መሆን አይችልም ለምሳሌ አምላካችን አለ አንድ ነው በአንድነቱ ላይ ሁለትነት የለበትም ባህሪው አይደለም ገባሽ ስለዚህ አምላካችን አለ ይሄንን አያደርግም ለምሳሌ ተመለሰልሽ ምን ይሳነዋል ይሄንን መሳን ሳይሆን ከባህሪው ጋር ስላይደለ ይሄ ባህሪው ስላይደለ ይሄንን ነገር አያደርገውም አላህ አይ አሁን ፈጣሪ ነው ፈጣሪ እሺ በቃ ወይ እናርግ መሰለሽ
እጅጋየው ምን እናርገ መሰለሽ ቆይ እጅጋየው ምን እናርገ መሰለሽ ጥያቄው በቦታ እንዲሆንልሽ እስቲ ያንቺ ደግሞ እግዚአብሔር ሁሉን ነገር ማድረግ ይችላል እስቲ አስረጅኝ እሱ አይ እዚህ ጋር መጽሐፋችሁ ላይ አንድ ስላገኘው እሱ እንድትመልስልኝ ብዬ ወደሱ እንሄዳለን አሁን እኮ አንድ ጥያቄ ጠይቅሽ ከዛ እሱን ከመለስሽ በኋላ ኖ መለስኩልሽ እኮ አሁን እኮ መለስኩልሽ እኮ ልነግርሽ እኮ ነው መለስኩልሽ ይሄንን መልስ ግን አንደርስታንድ የምታደርጊው እንዴት መሰለሽ አንቺ ምን ግራውንድ ላይ ቆመሽ ነው ይሄንን እየጠየቅሽ የሚለውን ነገር እናያለን ለምሳሌ እንትን ትችያለሽ ሰው ኃይሊ እጅጋየው ጉዱ አፈላ ቀጠቀጣት ይሶይ ያሲ ታጣ ባርጉ 200 ሺህ ያስገቡት ምንድነው መታማኝ አትማኝ እኔ እንደ ጓደኛዬ ስላሰብኩሽ ነው አንቺ ደግሞ አትካብጂ እንደ ጓደኛዬ ስላሰብኩሽ እኮ እኔም እንደ ጓደኛ ነው እጅጋየው ጃቢር እየተባበለን ስናበቃ አትማኝ ትያለሽ እሺ ሰው ኃይሊ ትቻለሽ እጅጋየው ቀጠቀጣት ስትል ነው አንድ መጽሐፋችን ያገኘሁትን አንብብልንና ተፈተልኛለህ እሱ ሁለተኛ ጥያቄ ነው አሁን የመጀመሪያውን ነገር እንጨርሳለን አሁን ምን መስይ ሰው ኃይሊ ትቻለሽ ወይ አልኩሽ አልችልም ስለዚህ አንቺ በአማርኛ እኔ በሰው ኃይሊ ብናወራ እንግባባለን አንግባባ በመሃላችን አንድ ሰው ያስፈልጋል የሚፈታልን አይ የሚያግባባ ግራውንድ ያስፈልገናል ስለዚህ አንቺ ምን ብለሽ ጠየቅሽ መሰለሽ ፈጣሪ ሁሉን ነገር ማድረግ ይችላል አይችልም ብለሽ ጠየቅሽኝ ከዛ እኔ መልስ ነው ብዬ ማስበው ነገር መለስኩልሽ ከዛ ቋንቋ ለመፍጠር ያንቺስ ፈጣሪ ሁሉን ነገር ማድረግ ይችላል የሚለው ነገር ልክ ስትመልሽልኝ ላንጉጃችን ይስማማል ገባሽ እንረዳዳለን በዛ መሰረት እየተግባባን እንሄዳለን ማለት ነው ስለዚህ አሁን አንቺ ያንቺ ገባው ጃቢር አመልስልኝ ተስማማን አይደለም አንድ ጥያቄ ትጠይቂኛለሽ አንድ ጥያቄ ጠይቅሻለሁ እኔ እንደውም እኮ ጥያቄ አልጠየቅኩሽም ጥያቄውን እኮ መሬት አላስነካው ገና ማለት ኖ እኔ እኮ ጥያቄ ሲጀመር እኔ ጥያቄ አልጠየቅኩሽም እኔ አልሽኝና ምን አልኩሽ መሰለሽ ያንቺስ እግዚአብሔር ይሄ ሁሉን ነገር ማድረግ ይችላል ወይ ገባሽ ይሄንን ንገሪኝና ካንቺ መልስ አንፃር ይሄንን መልስ ሁሉን አድራጊ ሁሉ ፈጣሪ ነው በቃ ቴንኪ አሁን እግዚአብሔር ሁሉን ነገር ማድረግ ይችላል እሺ ለምሳሌ እግዚአብሔር ሰይጣን መሆን ይችላል ለምሳሌ ይችላል ስላልሽኝ ሁሉን አድራጊ ኮን ያልኩክ አሁን እኮ ሰይጣን እኮ ሲጀምር በእግዚአብሔር የተፈጠረ እኮ ነው አይደል እንዴ ኦኬ ሰይጣን እንትን እግዚአብሔር ራሱን ሰይጣን ማድረግ ይችላል ለምን ያደርጋል ኦሬዲ እኮ ፈጥሮት ስራው እንደዛ ጠይቅኝ እንደዛ ምሳሌው ነገር አለ ወይ ብዬ ጠየቅኩክ ጠይቅኝ አልኩሽ እኮ አላህ ማድረግ ይችላል ወይ ብለሽ ጠይቅኝ ለመለሰልሽ አሁን እኔ እዚህ ጋር ልጠይቅ የምችለው ማለት ነው ይሄንን ጨርሰን ነው የምንሄደው እጅጋየው የሚገርምሽ ነገር ገገማ ነኝ የወላይታ ሶዶ ጋንጩሬ ማንጩሬ ቤት ጋጢራ አውዛ አውራጃ ቀበሌ አውራጃ ልጅ ነኝና ገገማ ነኝ የሚገርምሽ ነገር እና አንፋታም መልስ ያለው ነገር ብንመላለስ አይሻልም አረ እኔ መልሳለሁ የማማር ማለት ጉንጭ አልፋ ነገር አሁን እንዳንቺ እንደፌንጣ ከዛ ወደዚህ ስዘላሉልም ደክሞኛልና እቺ ጋር ፈጣሪ የሚሳነው ነገር አለ ወይ አልኩክ እኮ ምን ብዬ መለስኩልሽ አንተ ግን ጀስት አውርደክ መጥቶ ቢያገባሽ ይሄ እንደዚህ ነው የኔ መልስ ነው የጠየኩሽ የኔ መልስ ነው አይጣበቅም ኖ የኔ መልስ ነው የጠየኩሽ ያንቺ መልስ አይደል ያንቺን የኔን ጥያቄ ሳይሆን እንዲህ ብለሽ ለጠየቅሽኝ ጥያቄ እኔ ምን ብዬ መለስኩልሽ እንደዚህ ስል ብዬ ስጠይቅ አዲሽናል ከሱ ተጨማሪ አምላክ ሊሆን የሚችል ነገር ማድረግ አይችልም እሱ አምላክ አይደለም ኖ አይደለም በስነ ሰዓት የመለስኩልሽ መልስማ ካልሰማሽ ደግምልሻለሁ እየሰማሽኝ አይደለም ማለት ነው ወይ አንቺ ከኔ ጋር የምታወሪው የኔን አፋፊን ለማለት ነው እንጂ ያልኩትን ነገር ሐሳቤን ተረርተሽ እንትን ለኔ ምን ልጠይቂ እንደሆነ አቃለሁ የመጀመሪያ በቃ ይሄ አላህ ሚስት የሌለኝ ሲሆን ምና የሚለውን ጥያቄ ልጠይቂ ነው እኔ ምን ልጠይቂ እንደሆነ ራሱ አውቄያለሁ ግን ምን እኔ ደግሞ ፈጥሮብኝ ገገማ ነኝና አዳምጠሽኝ ሐሳቤን በደንብ ለመመለስ ታዲያ ወዲያ አይደለም
እኔ ያስረዳውሽን ነገር በስነ ስርዓት ተረድተሽ አንቺም ያስረዳሽኝ ነገር በስነ ስርዓት ተረድቼ ሌላውም ሰው ትምህርት ተምሮበት ከዛ ወደሱ ጥያቄ እንሄዳለን። ይሄንን ነገር ግን ሳንጨርስ ፍንክች አንልም። ላይቭን ዘግቼው ጣሎ ከፈለኩ ጦሲ እና እጅጋየው የመለስኩልሽ መልስ ምንድነው? ለጠይሽን ጥያቄ ፈጣሪ የሚሳነው ነገር የለም አልክ። ነገር ግን አልክ እዚህ ጋር ራስ ገደብከው። እሺ ምን ብዬ ገደብኩት? እሱ ብቻ አምላክ ስለሆነ ተጨማሪ ምንድነው የሆነ ነገር ብቻ አወሳሰብክ እኮ። እሺ አሁን በስነ ስርዓት በጥሞና ስሚኝ። እኔ ቀለል አድርጌ ነው የነገርኩሽ። እሺ አሁን ቀለል አድርጌ ድንገርሽ። እኛ አምላካችን አላህ ባህሪ ያለው ባህሪው የፈጣሪነት ባህሪ ነው ያለው። ለምሳሌ ፈጣሪ ነው እንጂ እሱ የፍጡርነት ባህሪ የለበትም። አድራጊ ነው እንጂ የመደረግ ባህሪ የለበትም በውስጡ። ለምሳሌ አምላካችን አላህ ሰው አይሆንም፣ መሆን አይችልም። ግን ከችሎታ አንፃር ሳይሆን እሱ ባህሪው ስላይደለ በቃ ፈጣሪ ሆኖ ፍጡር ከሆነ በቃ ኦሬዲ ፈጣሪም አልነበረም ከመጀመሪያው እንደማለት ነው። ስለዚህ እሱ የፈጣሪነት ባህሪ ብቻ ስላለ ያለው በቃ የፈጣሪነት ባህሪ ብቻ ነው ያለው። ስለዚህ የፍጡራን ባህሪ ለፍጡር የሚገቡ ነገር በሱ ባህሪ ውስጥ የለማ በባህሪ ውስጥ ታው ለሁን በባህሪ ውስጥ የለም። ፈጣሪ በባህሪ ውስጥ የለም። እንደ ጉንዳን ትጮያለሽ። ቆይ እንደ ጉንዳን ትጮያለሽ። አቤት እንደ ጉንዳን መጮት ትችያለሽ። እኔም ጉንዳን ነው የምታወራው። እሺ ልንገርሽ፣ አላህ በቃ በባህሪ ውስጥ የሌለ ነገር አለ። በባህሪ ውስጥ ያለ ነገር አንዱ ፈጣሪነቱ ነው። ፍጡርነት በባህሪ ውስጥ የለም። በቃ ለሱ አይገባውም፣ የለም በባህሪ ውስጥ አይገባውም ብለህ ገደብከው። ማን ገዳቢ ያደረገ? እኔ አልገደብኩትም። በቃ አላህ እንደዚህ ነው። ገባሽ? አምሳያ የለውም። አምሳያ ሊኖረው የሚችል ነገር አይደለም። ከዳታት አንድ ቀን ተነስቶ አሁን ይሄንን መለስኩልሽ። ገደበውም በይ ምንም በይ መልሱን ለራስሽ ውሰጂና ይሄንን ጥያቄ ቀጥታ አመጣልሽና ለእግዚአብሔር የሚሳነው ነገር አለ ወይ? እንደውም አንድ መዝሙር እንደ እግዚአብሔር ያለ ማንም የለምና ለምስጋና ምናምን የሚል መዝሙር ለሱ የሚሳነው ነገር የለም። እግዚአብሔር ያለ ማንም የለምና እልል በሉ ቁሙ ለምስጋና እልል በሉ ከዛ በጣም የምወደው መዝሙር ነበር። የዛሬ ነው ያደርገውና አሁንም ወደፊት ተወደዋለህ። እግዚአብሔር ሁሉን ነገር ይገልጽልሃል። ወደ ቤቱ የሚመልስበት ቀን ጊዜ ይመጣል። እንዲህ ብሎ ስንቱ ገብቶ ሰላም መሰለሽ ያ ይመስልሽና ሪያሊቲው ላይ ስገቢ ለጤጃብሽን ተጠምጠመሽ ራስሽን ታገኛለሽ። ስለዚህ ለእግዚአብሔር የሚሳነው ነገር አለ ወይ? ምንም የለም። እሺ እግዚአብሔር ከሰማይ ወርዶ ያንቺ ባል መሆን ይሳነዋል? እዚህ ጋር ለኔ ባል ማዘጋጀት አላቃተውም እኮ እዚህ ጋር እኔ እሱ ያቀጣዋል አላልኩም። ለኔ ባል ማዘጋጀት አለ። አጠገቤ ከጎኔ የተፈጠረ አዳም አለ። ኖ እሱ ያለ እንዴት ባል ሊሆን ይመጣል? እጅጋየው የጠየኩሽ ጥያቄ እግዚአብሔር ላንቺ ባል ማዘጋጀት ይችላል አይችልም ቢሆን ቦታው በመልስ ይሆንና በቃ እንስማማለን። እኔ የጠየኩሽ እግዚአብሔር ከሰማያት ወርዶ አንቺን ድልባ ለሰርግ ማግባት ይሳነዋል ብዬ ጠየኩሽ። ከተሳነ ይሳነዋል፣ ካልተሳነ አይሳነውም በይኝ። በቃ መልሽ። ይሄን መልስ ልስጥክ? ስጭኝ። መልስ ልስጥክ? አዎ ስጭኝ። እጅጋየውዬ እኔ ላደርግ የማልችለውን ነገር ሊያደርግልኝ ይመጣል እንጂ እኔ ላደርግ በምድር ላይ ያለ ነገር እሱ ሊያደርግልኝ አይመጣም። ያለ ነገር ሊያደርግልኝ አይመጣም። እጅጋየው የሌለ ነገርን ሊያደርግልሽ ይመጣል ምናምን አይደለም ጥያቄ። የጠየኩሽ ጥያቄ እግዚአብሔር አንቺን ድል ባለ ሰርግ ለማግባት ይሳነዋል ወይ? ይሳነዋል ወይስ አይሳነውም? መለስኩልህ እኮ። ፈጣሪ የሰው ልጆች ሊያደርጉት የማይችሉትን ነገር ሊያደርግ ይመጣል እንጂ የሰው ልጅ እዚህ ጋር ሊያደርግ ሊሰራው ሊከውነው ለሚችለው ነገር ምንም አስፈላጊ አይደለም። ለምን ይመጣል? ለምን ሲይልናል? እኔ አስፈላጊ ነው አላስፈላጊም አልጠየኩሽማ እጅጋየው። እኔ ጠየኩሽ። እሺ ልቀይርልሽ። እሺ እግዚአብሔር ማለት ነው ወደ ምድር ወርዶ ዛፍ ታሮ አይደለም እኮ ስለዚህ የመሳን ያለመሳን ጉዳይ አይደለም። ይሳነዋል ገማኛልኩ እውነት ከሆነ ቢገርምሽ ገገማው ብትኝ ራሱ ወይ ይልሻል።
ይሳኗል አይሳኑም? ገጉ መልሻ ከበደሽ ስለጠየቀኝ አሁን ወደ ሌላ ጥያቄ ጥያቄው ከበደኝ። በቃ አለፈኝ በኝ አልፍሻለሁ። ከበደኝ የከበደ ጥያቄ ሆኖ አይደለም። በጣም ከፈጣሪ ጋር ማይገናኝ አንድ ዝም ብሎ ይርድ የሆነ ነገር ነው ያወራኸው። ለመማማር እስከገባን ድረስ ማድረግ ይሳኗል ወይስ አይሳኑም? ለመማማር እስከገባ ድረስ ያንን ብናደርግ ይሻላል። ያው አንቺ የመጣሽበት ሞቲቭ እኮ ነው ጅጅዬ። እኔ በመመሰለሽ በመጣሽበት ነው የምመለስሽ። የሚገርምሽ ነገር እኔ ባይዘዌ ማለት ነው በጣም ብልጥ ሰው ነኝ። የቄቤ ምናምን ነገር ከሙዝ ጋር እየቀላቀልኩ ግን አልሻትኩም። እና ምን ይሳኗል ወይስ አይሳኑም? መሳንና ለመሳንን በምንድን ነው የተረዳኸው? መጀመሪያ እሱን እንግባባ። እኔ አንቺ አስረጀኝ። አንቺ በተረዳሽበት መንገድ እስማማለሁ ካንቺ ጋር። እሺ መሳንና ለመሳንን እኔ የምረዳው ፈጣሪ ምንም ላድርግ ቢል ማለት በዚህ ምድር ላይ በፈጠራቸው ፍጡራን ላይ አዲስ ነገር የመፍጠርም ማለት ስልጣን አለው። ምንም የማድረግ ስልጣን አለው። ስለመሳንና ስለማለስ የፈጠራቸው ልጆች የፈጠራቸው ልጆችንም ደግሞ ላድን ካለ ልጆቹን ለማዳን ምንም የማድረግ መብት አለው። ምክንያቱም አምላክ ነው። አሁን ልጆቼ ናቸው የፈጠርኳቸው ናቸው ብሎ እነዛ ልጆች ከወደቁበት የማንሳትም የፈጣሪ ስራ እስከሆነ ድረስ ያንን ነገር ለመፈጸም ምንም ሊያደርግልን ይችላል አምላክ እስከሆነ ድረስ ማለት ነው። ስለዚህ የመሳንና ያለመሳን ጉዳይ ይሄ ነው እንጂ እንዳንተ የመጋባት ያለመጋባት ጉዳይ አይደለም። እጅጋየው አሁን ምን መሰለሽማ ፈጣሪ የሰው ልጆችን ለማዳን ሰው ሆኖ ወደ ምድር መጥቶ ለሰው ልጆች ኃጢአት ተሰቅሎ ሰዎችን ማዳን ይሳኗል አይሳኑም ከሆነ ጥያቄው መልሱ በቦታው ሆነና መለሽ። እኔ ግን እግዚአብሔር ሁሉን ነገር ማድረግ ይሳኗል ወይስ አይሳኑም ነው። አንቺ ልክ እንደጠየቅሽኝ እኔ አሁን የጠየቅሽኝ ጥያቄ ነው የጠየቅኩሽ። እግዚአብሔር ሁሉን ነገር ማድረግ ይሳኗል ወይስ አይሳኑም? የፈለገውን ነገር ማድረግ ይችላል። እኔ ቆይ ምሳሌ ሰጥቼ እንደዚህ ማድረግ ይችላል ብዬሃለሁ አላልኩክም? ስለዚህ ምንም ነገር ማድረግ አይሳነውም ብዬሃለሁ። አንተ በእንጠይቂኝ እኔ እንደጠየቅኩሽ ያልጠየቅኩን ጥያቄ መልስ አትጠይቀኝ። ጠይቂኝ እኔ ይደስ አላህ እንዲህ ማድረግ ይችላል እንዲህ ማድረግ ይሳነዋል ብለሽ ጠይቂኝ። ለምሳሌ ችግር የለውም ጠይቂኝ። ጥያቄ እስከሆነ ድረስ እሺ። አላህ ለእናንተ ለወለዳችሁ ልጆች አልወለደንም። አላህ በነገራችን ላይ ለለካ ባሪያ ናችሁ እናንተ። ይቅርታ አንቺ ባሪያ አይደለሽም። እኔ በክርስቶስ የእግዚአብሔር ልጅ ነኝ። እንኳን አንቺ ክርስቶስ ባሪያ እናንተ ምን እንደሆነ ታውቃለህ? ቀጥታ ልጅ መባል አትችሉም፣ ባሪያ ናችሁ። ኦኬ። ስለዚህ እግዚአብሔር አንቺን ወልዶሻል? ኖ የወለደው አንድ ኢየሱስ ክርስቶስን ወልዷል። በሱ ግን የክርስቶስ ልጅ ስንሆን በሱ በኩል ግን የእግዚአብሔር ልጅ ነው። ምኑን ነው የወለደው? ኢየሱስ ክርስቶስ ምኑን ነው የወለደው? አንድያ ልጁ ቃል እኮ ምኑን ነው የወለደው ማለት ምን? እግዚአብሔር ኢየሱስን ሲወልደው ምኑን ነው የወለደው? ማርያም ስትወልድ ሰውነቱን ነው የወለደችው። እግዚአብሔር ኢየሱስን ሲወልደው ምኑን ነው የወለደው? ጀስት መለኮት እኮ ነው አይደል? እንደ እግዚአብሔር ሲጀመር ያ መለኮት ነው። አካላዊ ቃል በድንግል ማርያም አደረ እኮ። ምንድነው እኮ ምኑን ነው የወለደው? ማንን ነው የወለደው? አይደለም ማንን ነው የወለደው? ቃልን ኢየሱስን ብለሽ ትመልሻለሽ። ግን መለኮትን ነው የሚወልደው። አንተ ብትወልድ ሰው ነው እንጂ የሰው ልጅ ነው እንጂ የምትወልደው እንስሳ ወይ ውሻ ትወልዳለህ? እጅጋየሁ መልስልኛ። እኛ አልሐምዱሊላህ የአላህ ባሪያዎች ነን። አልሐምዱሊላህ እግዚአብሔር ይመስገን። ደግሞ የእግዚአብሔር ልጆች ነን። አይካ ልዩነቱ ይሄ ባሪያ መሆናችን ያኮራናል እንጂ አንገታችንን እና እሱንም በደንብ ዛሬ ተብሎ የእግዚአብሔር ልጅ ትሆን ነበር። እሰማለሁ እንዴ? ተቋርጫለሁ? ይሰማል። ከሷ እኔ ተቋረጠው? ኧረ ይተሰማል። ጃቢ ኢብራሂም ሰላም አለይኩም።
ወአለይኩም ሰላም ወራህመቱላህ። አማን ነው። እንዴት ናችሁ ጀማዓ? ሰላም አለይኩም ታች ያላችሁት እና ወንድሞች ክርስቲያኖች ሰላም ብያለሁ። ከማን ይሰማል? ተቋርጬ ነበር። እሰማለሁ አውርጅ ጋየሁ። ኧረ በደንብ ይሰማል። ዝም ብለህ ወላወልክ ባሪያ ስልክ ተሰማክ። ይቅርታ አንተም እኮ እግዚአብሔር ልጅ ነህ። ተጠመቅና ወደ ክርስቶስ ናና አንተም እግዚአብሔር ልጅ ትባላለህ። ኔትወርክ እኔ ጋር እየሰራ አይደለም። ባሪያ ስልክ ተሰማው ነው ያልሽው? እንዳታስቂኝ። ምነው ታፍሩበታላችሁ? እንዲያው እናንተ እኮ ባሪያ ናችሁ። አምሳውል በግነሽ አንቺ በግነሽ የፈጣሪ ባሪያ ይሰማል። እኔ ደግሞ እግዚአብሔር ልጅ ነኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ብያለሁላችሁም። አይ ቲንክ ኔትወርክ ያስቸገረው መሰለኝ። የት ሄደች ጂጂ? ወረደች እንዴ? ማን ያወረዳት? ወረደች እንጂ አይ ሰው ያስወረዳት አይመስለኝም፣ ግን የለችም። እስኪ ካለሽ ሪኩዌስት ልከሽ መግባት ትችያለሽ። አክቹሊ በክርስትናም ቢሆን ባሪያ ነች። አዎ ልጅም ነች፣ ልጅ ተብላም ትጠራለች። ትክክል። ግን ያ ማለት ባርነትን የፋቀ ልጅነት አይደለም። ጳውሎስ ራሱ የክርስቶስ ባሪያ ነው እና ባርነትን እየተዉ ልጅ ነኝ ማለት ዝም ብሎዋላ ወሬ ነው የሚሆነው። ያ ባርነትን ተረዱበት መንገድ እኮ እነሱ ታውቃለህ በጣም ጸያፍ አይነት ነገር አድርገው እንትን ስለሚያስቡ እንጂ ለአምላክ ባሪያ መሆን ማለት መቀደስ ማለት ነው፣ መባረክ ማለት ነው። ኔትወርክሽ ይሆናል ማንንም አላወረደሽም ግቢ ያለን እየጠየቅን አይደል እንዴ? ቴክስት ጽፍ የዘጉብኝ ነው አይደል? ምን የሚያናድድ ነገር ተናግሬያለሁ? መጽሐፋችሁ ላይ ያለው ነው ያልኩት። አይ ግድልሽ ተረጋጊ። ኔትወርክሽ ይሆናል ይሰማል ያለን እያለሽ እኮ እንጃ መጣለ። አሁን እስኪ አሁን አውራ ትሰማለህ? እሺ እሰማለሁ። አሁን አትሰማለህ? እሰማለሁ። ኧረ ጃዬ በጣም ነው። ከማንም ጋር አትነካኩ። እሺ ከኔ ጋር ብቻ አውሪ። ኮሜንት ብቻ አውራኝ። ኮሜንት ኦፍ አድርገውብኛል ደግሞ። አይ ኦፍ አልተደረግሽም፣ ይኸው ክፍት ነው። ሚውት አይደለሽም፣ አይቼዋለሁ። እሺ አሁን ምን መሰለሽ የጠየቁሽ ጥያቄ እግዚአብሔር ኢየሱስን ሲወልደው ምኑን ነው የወለደው? መለኮትን ነው እንጂ የሚወልደው። ኦኬ ስንት መለኮት ነው ያለው? አንድ መለኮትን ይወልዳል። አካላዊ ቃል። ኦኬ ይሄ አንዱ መለኮት አንተ ሰው ነካ። ምሳሌ ልስጥክ። አንተ ሰው ነካ። ልጅ ብትወልድ ሰው ነው የምትወልደው ወይስ ሌላ እንስሳ? እንደዚህ እንደ ያስካት ምንድናት? ድብናት እንደሱ አይደለም። ሰው ነው ሞልዶ ግን ሁለት ሰው እንሆናለን። ሰው አይ ኖ አሁን እዚህ ጋር ሁለት ሰው ነው 3 4 ሰው ተደርድራችሁ ሌላ እንስሳ ቢኖር የሰው ዘር እዚህ ጋር ስንት አለ? ስንት እንስሳ አለ ቢባል ስንት ሳይሆን በቁጥር ሳይሆን አሁን እዚህ ጋር ምንድነው ጅብ ምናምን የቤት እንስሳ ቢኖሩ የቤት እንስሳዎች ይሄን ያህል፣ ሰዎች ይሄን ያህል፣ ጅቦች ይሄን ጀስት ተብሎ ይጠራል እንጂ 1 2 3 በቁጥር አይጠራም። ጀስት ማንነት የሰው ዘር ነው፣ የእንስሳ ዘር ነው እኮ። አይ ምንድነው አሁን ያወራሽው ነገር? አይ እኔና አንቺ ስንት ሰው ነን? የሰው ዘር ልጅ ብትወልድ ሰው ነው የወለድከው አይደል? ስንት ሰው ነን እኔና አንቺ? ስንት ሰው ነን? ስንት ሰው ነን እኔና አንቺ? አይ እንድንግባባ ነው። ስንት ሰው ነን እኔና አንቺ? አንድ የሰው ዘር አንድ ነን። የሰው ዘር አንድ አይደል እንዴ? ዘራችንን አይደለም የጠየኩሽ። እኔና አንቺ ስንት ሰው? እኔ ስለ ዘር ነው እያወራ ያለው። ዘር አንድ ነው። የሰው ዘር አንድ ነው። ዓለም ላይ ኢንቢሊየንስ ሰው አለ። የሰው ዘር ስንት ነው? አንድ ነው እኮ ምንነት አንድ ነው። ግን እኔና አንቺ ስንት ሰው ነን? እኔና አንቺ ስንት ሰው ነን? እጅጋይ ሁለት። ስለዚህ ልክ ሰውነታችን አንድ ነው። በአካል ስንገለጽ ግን ሁለት ሆነን አይደል? ስለዚህ አምላክነትም አንድ ነው። በአካል ሲገለጹ አብና ወልድ መንፈስ ቅዱስ ሶስት ሆኑ በአካል ሲገለጹ። ግልጽ ነው። አብ ወልድ መንፈስ ቅዱስ በአካል ስንት አምላክ ናቸው? አምላክ ሳይሆን ሰውነታችን በአካል ሶስት
አምላክነታቸው አካላቸው ምንድነው? አካል ማንነት ነው። እኔ የሚል በስም በስራ የአካሉ ምንነት ምንድነው? የአካሉ ምንነት ምንድነው? አምላክ ነው። ግን አምላክነቱ አንድ ጀስት ሶስት አምላክ አንለውም፣ አንድ አምላክ ነው እኮ። እኔና አንቺ በምንነት ስንት ነን? ሰው ነን፣ አንድ ነን እኮ። ከእኔና አንቺ ከስላሴ በምንድነው የምንለየው? አንድ እነሱም በምንነት አንድ ናቸው፣ እኔና አንቺ በምንነት አንድ ነን። በማንነት ግን እኔና አንቺ ሁለት ነን፣ እነሱ ሶስት ናቸውና ምንድነው የሚያለየው? ጀስት እንደ ሰውኛ አምላክን ኮምፔር ማድረግ አንችልም፣ አንገናኝም። ኖ አይ ቁጥሩን ነው መለኪያውን ነው እኔ እየተጠቀምኩ ያለው። የሰው ዘርነታችን አንድ ነው አልኩ እኮ አምላክነታቸው አንድ ነው። ስለዚህ አሁን አንቺ ምን ጠየቅኩሽ መሰለሽ? ስንት መለኮት ነው ያለው? አንድ። የወለደው ነው የተወለደው ነው አንዱ መለኮት? አብ ወልድ መንፈስ ቅዱስ መለኮት አንድ ነው። ኖ እሱን አልጠየቅኩሽ። መለኮት ነው መጠይቀን ትተህ እኮ ሌላ ነገር ውስጥ ገባ። ካየ ከዞረ የሥላሴ ትምህርት ውስጥ ገባክ። ለምን ነው መለኮትን ወለደ አልሽኝ? መለኮትን ወለደ ስትኝ አንድ መለኮት ያልሽው ማንን ነው? የትኛው መለኮት ነው የወለደው ነው የተወለደው? መለኮት አንድ ነው። የትኛው የወለደው የተወለደው? አካላዊ ቃል አብ አባት ነው። እሺ ልንገርህ፣ አብ አባት ነው። ልንገርህ እሱን እኔ አብ ምንድነው ብዬ አልጠየቅኩሽም። አብ ምንድነው ብዬ አልጠየቅኩሽም። እኮ ግራ ከገባህ ከእንደዚህ ነው ማለት አብ አባት ነው። መለኮትን ወለደ ብለሻል አይደለ? አላልኩህም። መለኮትን ወለደ አላልሽም? መለኮትን ወለደ አላልሽም? መለኮትን ወልዷል አላልሽም? መለኮት ወልዷል አላልሽም? ወይስ ገልጸው እንትን ብዬ ሊሆን ይችላል እንጂ አብ አባት ነው። መለኮት አንድ ነው እኮ። እሺ መለኮትን ወልዷል ብለሽ ያልሽው ተሳስተሽ ነው? በስህተት ነው? ይኸውልህ መለኮት አንድ ነው አልኩህ እኮ። እኔ አይደለም እሱ መለኮት ስንት ነው አላልኩሽ? መለኮትን ወልዷል ያልሽው ስህተት ነው። ከአምላክ የሚወጣ አምላክ ነው እኮ። ከአምላክ ወጥቷል። አዎ አምላክ ነው የሚወጣው። አንተም ብትወልድ ሰው ነው እንጂ የሚወጣው ሌላ እንስሳ አይወጣም። አምላክን ወልዷል ማለት ነው። አምላክን ወልዷል። አምላክን ወልዷል። ይልካ ግልጽ አይሆንልህም እኮ እዛ አባት አብ የተባለ አባት አለ። ለእናንተ ለነገሩ እንኳን ስላሴ ኖርማሉም አሉ ነው ግልጽ አይሆንላችሁም። ስለዚህ አሁን ወደ ተነሳውበት ብንመለስ አይሻልም? ጭንቅላት ከየት ነው የምታስመጡት? እኛ የምናስቀይር አምላክን ወልዷል የሚለውን ሎጂክ ለመረዳትና አምላክን የወለደው መልሼኝ ልጅ ሊኖረው አይችልም እኮ ያልከው እኮ አንተ ነህ። ጀስት አንተ እኮ ነው አይችልም። አምላክን ምንም ማድረግ የሚችለው ነገር አይችልም ብለህ የገደብከው አንተ ነህ። አምላክን ወልዷል ወይ? አምላክን ወልዷል ወይ? አብ አባት ወልድ አምላክን ወልዷል ወይ? ፍጹም ነው። አንድ አምላክ ነው። ሁለት አምላክ ሶስት አምላክ አለ። ይሄ አንዱ አምላክ ታዲያ አምላክ ወልዷል? ከአምላክ የሚወጣ አምላክ ነው እንጂ መቼስ ሌላ እንትን አለ። ስለዚህ አምላክን ወልዷል ወይ? ወልዷል በእኝና ለምን አትገላገይም? አንተ ለመግለጽ እንትን ያልክበት ሌላ እንትን ስለሆነ የተናገርኩት አምላክን ወልዷል። መልሽ ይሄንን እጅጋየሁ ይጎበስ። ከአምላክ የሚወጣ አምላክ ነው። እኔ ከአምላክ የሚወጣው ምንድነው አላልኩሽም? አምላክን ወልዷል ወይ? ከአምላክ የሚወጣ አምላክ ነው። ከአምላክ የሚወጣው አምላክ ነው። ግን አምላክን ነው ወይ የሚወልደው? ይሄንን መልሽ። ከአምላክ የሚወጣ አምላክ ነው እኮ አምላክ ነው የሚወልደው። ሌላ ጀስት ስለዚህ አምላክን ወልዷል ማለት ነው። ስለዚህ ሁለት አምላክ አለን አንልም፣ አንድ አምላክ ነው። እሱ ላይ እንመጣለን። አምላክን ወልዷል ወይ? እሱ መልሽና ወደሱ ደግሞ አንድ ነው ሁለት ነው የሚለውን ነገር እንሄድበታለን። አምላክን ወልዷል ወይ? ከዘላለሙ የወለደው አንድ ቃል ልጅ አለው። አምላክን ወልዷል ወይ? ወይኔ ጉዴ! አንተ እውነትም ገገማ ነህ። አንተ ለምንድን ነው ነገሮችን ሽፍት የምታደርገው? ገገማውዬ ቤቲኝ ወይ ይልሻሉ። በጣም I'm proud to be ገገማ by the way ማለት ነው። one of the most like highest ገገማ in the town ነው መባለውና ገገማ ነኝ በጣምና አምላክን ወልዷል ወይ? ቆይ መርየምን ያለ ወንድ ዘር ልጅ ያስገኘ እንዴት ነው አንተ ልጅ አይኖርም ብላችሁ የምታስቡት? አይገርምም? ምን መጣለን ወደሱ? አምላክን ወልዷል። መርየምን ያለ ልጅ ያለ ወንድ ዘር ያስገኘ አምላክ እንዴት ነው አምላክ ልጅ አይኖርም ብላችሁ የምታስቡት? እዚህ ጋር መጽሐፋችሁ ላይ ሚስት ስለሌለው ይላል። እንግዲህ አይሻው በቃ ወደ ሌላ ነገር
ቆይ አንዴ ኮመንት ላይ እኔ ይሄን ልጠይቅ ነው የገባሁት ሲጀመር። ቆይ ጃ ገገሞ ብላችሁ ጻፉ። ገገማ መሆኔ እንድትመሰክሩ ይፈልጋል አምላክ። ይሄን ልጠይቅ ነበር የገባሁት እና መልስ ስጠኝ ሲጀመር እኮ እሱን መጠየቅ ከፈለግሽ እሱን ነበር መጠየቅ የነበረብሽ። አንቺ ሌላ ጥያቄ አይሄን እዚህ ጋር አውቀዋለሁ እሱን አታንሽብኝ አልከኝ እኮ። ቆይ ይሄን መልሽና ምናምን አለ ወደሱ እንሄዳለን። ስለዚህ ይሄን መልስ ስጠኝ። አምላክን ወለደው አምላክ ነው አንድ አምላክ ነው ብላችሁ ሚስት ስለሌለው አይወልድም ብላችሁ መርየምን እንዴት ያለ ወንድ ዘር ከበደኝ በይኝና በቃ ይሄን ጥያቄ ከበደኝ ማውራት አልቻልኩም በይኝና ወደሱ ጥያቄ ሊድልሽ። ይሄ ጥያቄ በነግራችሁም ስለማይገባችሁ ይለፈንና ይሄን መልስልኝ። የእናንተን ትምህርት የኛን ትምህርት በነግራ አይገባህም አባዬ። ስላልገባ እኮ ነው ስትወጣው እኮ አገባኝ። በቃ ይሄ ነገር ከበደኝ ዝለለኝ በይኝና ወደ አንቺ ጥያቄ በቀጥታ እንሂድ። በቃ ከበደኝ አልቻልኩም በይ። ይሄ ነገር ስላልገባ ነው ተተክ እምነቱን ወጣውና እኔ በነግርህም አይገባህም። አስረጅኝ። ስለዚህ አሁን የራሳችሁን ትምህርት የገባህን አስረዳኝ። የገባህን አስረዳኝ። እኔ ምንም አልገባኝም። የሚገርምሽ ነገር አንቺ አስረጅኝ እስቲ። አምላክን ነው ወይ የወለደው? ይሄ ጥያቄ ከብዶኛል አልቻልኩትም ካልሽኝ በቀጥታ ወደ አንቺ ጥያቄ እንሄዳለን። መለስኩልህ እኮ አንተ ምንም አምላክን ነው የመለስኩት። አምላክ ነው እንጂ ሌላ ምንም አይወልድም። ግን አምላክነቱ አንድ ነው፣ ሁለት አምላክ አይባልም። እሱን አትፍሪ። መጀመሪያ አምላክን ነው መልሽ። አምላክ ነው እንጂ የሚወልደው ሁለት አምላክ አለ አይባልም። ይሄ እኮ ግልጽ አማርኛ እኮ ነው አሉ ነው እንደማይሆነው። እሺ አሁን አንቺ አንዱ አምላክ የምትዩ የወለደው ነው የተወለደው ነው? አንዱ አምላክ የትኛው ነው? የወለደው የተወለደ ተብለን አንከፋፍል። አምላክ አንድ ነው፣ አንድ አምላክ ብለን ነው የምናስበው። ወልድ መንፈስ ቅዱስ በአካል ነው የምንለየው። በአካል የተወለደ አምላክ ነው ወይስ አይደለም? ወልድ የተወለደ አምላክ ነው ወይስ አይደለም? የተወለደው አምላክ ነው። ግን አምላክ ስንል ደግሞ ለእያንዳንዱ አምላክነት እንትን አንከፋፍልም። ወልድ መውለድ ይችላል? ሶስት አምላክ አንልም። ወልድ መውለድ ይችላል? ወልድማ አይችልም። በቃ ኦልሬዲ እሱ ልጅ ነው። አባት አይችልም። ስለዚህ እሺ ወልድ የተወለደው አምላክ ነው። አብስ መወለድ ይችላል? የእግዚአብሔር ስራ አባት ነው ወለደ ልጁ። እኔ የጠየኩሽ ጥያቄ አብ መወለድ ይችላል አይችልም? ስለምትከተኛለህ እዚህ ጋር ራሱን በገለጸበት መንገድ ነው እኛ የምንረዳው። አሁን እኔ የጠየኩሽ ጥያቄ በገለጸው የምንረዳዋለን። እኔ የጠየኩሽ ጥያቄ አብ ማለት የወለደው አምላክ ነው፣ ወልድ ደግሞ የተወለደው አምላክ ነው። የትኛው ነው አንዱ አምላክሽ? የወለደው ነው የተወለደው? ከአምላክ የተወለደ አምላክ ነው እንጂ እና ስለዚህ ሁለት አምላክ አለ። አንቺ አንድ አምላክ የምታመልኪው የወለደው ነው ወይስ የተወለደው ነው? የትኛው ነው አንዱ አምላክሽ? ፈጣሪ መለኮት አንድ ነው። አንተ አይገባም እንዴ ነገሩ? ይሄ ስላልገባኩ እንት ተወጣው እስቲ አንቺ የገባሽን አስረጅኝ። አንቺ አንዱ አምላክ የምትዩ አንዱ አምላክ የምትዩ የተወለደውን አምላክ ነው የወለደውን አምላክ ነው? የትኛው ነው አንዱ አምላክ የምትዩ? መልሽኝ። መለኮት አንድ ነው። አይ ነው አንድ ነው። ግን አንቺ አንድ አምላክ የተወለደው የተወለደው እንትና እንዲ ያለን እኛ አንከፋ ወልድ እኮ የተወለደው አምላክ ወልድ ይባላል፣ የወለደው ደግሞ አብ ይባላል። ስለዚህ ያንቺ አንዱ አምላክ የወለደው ነው የተወለደው ነው? የትኛው ነው አንዱ አምላክሽ? ከከበደሽ እኮ ከበደኝ በቃ አልቻልኩትም በይ። ገባሽ? ከዛ ወዳንቺ ጥያቄ አንድ አምላክ ነው አንከፋፍልም። አማርኛ እኮ ነው የምናገረው። የትኛው የወለደው ነው የተወለደው? እግዚአብሔር አንድ ነው። አንድ ነው እግዚአብሔር ማለት ምንድነው? አብ ማለት ነው። አብ አባት ነው። ሄር መንፈስ ቅዱስ ነው። ስለዚህ እግዚአብሔር ማለት ነው አይደለም? ተይው፣ እሱን ተይው። እኔ አንዱ ጥያቄ ስላልገባ እኮ ነው ጸጉር ነው ምናምን አስረጅኝ። አንቺ አንዱ አምላክሽ የወለደው ነው የተወለደው ነው? እንደገና ደግሞ ያልተወለደም ያልወለደምም አለ። ደግሞ መንፈስ ቅዱስ የሚባለው አልወለደምም አልተወለደምም። እሱ ጋር ገና እንመጣለን። የትኛው አንዱ አምላክሽ እንደሆነ እሱን እንትን ስንል እንቀጥላለን ወደ ጥያቄሽ። ምን እንደሆነ ታውቃለህ? እምነት ቁጥር አይደለም። እናንተ እኮ ትደምራላችሁ፣ ትቀንሳላችሁ። ስላሴ ሲባልም 1 2 3 ቁጥር ነው የሚመስላችሁ። ይሄ የቁጥር ጉዳይ አይደለም። አናሳዝንም። እውቀት ከማጣታችን የተነሳ ከማህይምነታችን የተነሳ እውቀት ነው እና ይሄ ኬሚስትሪ ያረጋችሁት እንዳየነው እውቀት አለሽና ታስረጅናለሽ። ጥሩ አድርገሽ ታስተምሪናለሽ። ኢብራሂም ማስታወሻ ደብተር አውጣ። ሃናን ኢትዮጵያ ፎዚታ ዴቫ ማውጣ ማስታወሻ ደብተር። እጅጋየው ዛሬ 700ዎቹ ማስታወሻ ደብተር ያወጣችሁ አንዳንድ ቁጥር ጻፉ።
ከዛ እጅጋየሁዬ ዛሬ ታስተምረናለች። እስካሁን ተናግሬ አልገባክ አምሶሪ ምንም ይገባኝ። እስካሁንም ያልሽንማ ገባን። ምን አልሽን መሰለሽ? አምላክ አምላክን ወለደ አልሽን። እሱን ተስማማ ገባን። አሃ ለካ አምላክ የሚወጣው አምላክ ነው። እሱንም ተረዳን። እሱንም አወቅን። አዲስ ነገር ስትወልድ ቆይ ምሳሌ ልስጥቅ። አንተ ስትወልድ ሰው ነው እንጂ እንስሳ ትወልዳለህ? ንገረኝ። እሱንም እንደማልወልድ ተማርን፣ እየጻፍን ነው። አሁን ጥሩ ነው። አሁን ደግሞ እንስሳ ነው የምትወልደው? አይደለም ሰው ነው የምወልደው። በቃ ስለዚህ የሰው ዘር ስንት ነው? አንድ ነው አይደለ? ሰውነታችሁ ከልጅ ጋር ስንት ነው? የሰው ዘርነታችሁ ስንት ነው? ምንነታችን አንድ ነው። እሱንም ተማርን እኮ። መልስልኛ። አንድ ነን አንድ። በቃ ስለዚህ እዚህ ጋር በሁለት ልጅ ስለወጣ ሁለት አምላክ ነኝ ምናምን ልትል አትችልም። ስለዚህ አንድ ሰው ነን። ከልጅ ጋር ሁለት ሰው ነን እንላለን። በማንነት ተለያይተናል። ምሳሌ ያመጣው ልክ እጅጋየሁ አሁን የመጨረሻው መልስ ብመልሻት እኮ በቃ ጨረስን። እኛም የመጀመሪያ የአንቺን ምዕራፍ ትምህርት እንዘጋውና ወደ ሁለተኛው ምዕራፍ እንሄዳለን። አንቺ አንዱ አምላክ ስለኛ አሁን ይልክ ፈጣሪ ሚስት ስለሌላ አይወልድም። መርየምን ግን ያለ ወንድ ዘር ልጅ ሰጣት ብላችሁ እንዴት አመናችሁ? መልስልኝ። ይሄን እመልስልሻለሁ። አንቺ አንዱ አምላክ እመልስልሻለሁ። አንዱ አምላክ የምትይው የወለደው ነው የተወለደው ነው? የትኛው ነው ያንቺ አንዱ አምላክ? እግዚአብሔር። የትኛው ነው የተወለደው እግዚአብሔር ነው የወለደው እግዚአብሔር ነው? የትኛው ነው አንዱ እግዚአብሔር? አንቺ አንዱ እግዚአብሔር ብለሽ የምታመልኪው ይሄ የተወለደው እግዚአብሔር ነው የወለደው እግዚአብሔር ነው? የትኛው ነው አንዱ እግዚአብሔር ላንቺ አንዱ አምላክ? የወለደውም የተወለደውም ሰራጺውም በሶስት አካል የተገለጹት አንድ እግዚአብሔር ነው የምንለው። ቁጥር አንደምር እንደናንተ ስንቀናነስ ስናባዛ ኢሳብ ልስጥክ። እስኪ የኬሚስትሪ ጉዳይ ከሆነ 1 × 1 × 1 ስንት ነው የሚመጣው? እስኪ መልስ ንገረኝ። 1 ሲባዛ በ1 ስንት ነው? ሂሳብ ላይ ጎበዝ አይደለም። ስለመደመር ነው እያወራን ያለ ነው። ስለማባዛት 1 × 1 ስንት ነው? የሪዛልቱን ንገረኝ። ኧረ እኔ አላውቅም። እጅጋየሁ እኮ ቢያንስ ይኸውልህ እናንተ እኮ ቁጥር ላይ መደመር ላይ ስላላችሁ 1 ሲደመር 1 3 አምላክ ትላላችሁ። እንደዛ አይደለም። እስኪ የቁጥር ጉዳይ ከሆነ ችግራችሁ እስኪ 1 × 1 ስንት ይመጣል? 1 ሲባዛ በ1 ስንት ነው መልሱ? ቆይ እጅጋየሁ አሁን ምን እናርግ መሰለሽ? 3 ነው የሂሳብ ጉዳይ ከሆነ ይማልንገርሽ 3 ሲባዛ የሚበዛዙበት ምንም አይነት ምክንያት የለም። አንድ አብ የሚባል የማባዛት ጉዳይ ነው። አሁን እናንተ ያዛችሁት አንቺ ወደ ሂሳብ ገባሽ፣ እኔ ወደ ሂሳብ አልገባሁም አይደለም። እኔ ወደ ማባዛት አይደለም። ቆይ ቁጥር አይደለም እኮ አንቺ ሁለት አረክሻቸው። እጅጋየሁ እንዴ ምን ሆነሽ ነው? እኛ እኮ አላህ ያላደረኩት አላህ አንድ ነው አይቆጠርም ማለት አላህ አንድ ነው። እኔም አንድ ነው አልኩ እኮ እኔም አልቆጠርኩም። በአካል 3 አልኩ እንጂ የቁጥር ጉዳይ አይደለም። የሚቆጠረው አካል ነው እኮ አልኩሽ ሀቢብቲ። እንዴ ምን ሆነሽ ነው? አሁን አንቺ አንድ እግዚአብሔር አካል ልንጠራቸው እንችላለን በ3 ቆይ ስንት እግዚአብሔር አይደለም። በቃ ቀለል ስንት እግዚአብሔር ነው የምታመልኪው? እሱ እግዚአብሔር የማርያም ልጅ ነው። የማርያም ልጅ ነው። የማርያም ልጅ በአካል የተገለጸው አካላዊ ኖ እኔ በአካል የተገለጠው አይደለም። አንድ እግዚአብሔር አለ። እሱ እግዚአብሔር የማርያም ልጅ አይገባህም። ይኸውልህ ይሄ ቢገባህ እኮ አትወጣም ነበር ከክርስትና እኮ። አንቺ ገባሽን አስረጂኛ እንዴ። ነገርኩህ እኮ የማርያም ልጅ ማን ነው? በአካል የተገለጸው አንድ በስራ ይለያያል ያልኩህ ለዚህ ነው። እሺ አንድ ቀስጠኝና ልንገርህ። መጽሐፍ ቅዱስ መጽሐፍ ቅዱስ እጅሽ ላይ አለ። አንድ ቀስጠኝና ልንገርህ። ተነግሪኛለሽ። መጽሐፍ ቅዱስ ክፈች። አንድ ቀስጠኝና ልንገርህ። ቆይ ኢምራን ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አቤት ነህ ሀቢቢ? አይ አይደለም ግን መቸኛል ለማለት። እሺ አይ እንት መጽሐፍ ቅዱስ እንድከፍትልኝ ነበር። ከዛ ትቀጥላለህ ብዬ ነበር። ቆይ ደዛ ከሆነ እሺ ምዕራፍ ሌላ ሰው ለምን አስመጣክ? ካንተ ጋር የምንጨርስ አይሻልም? እንጃው ከኔ ጋር ነው የምንጨርሰው። ኢትዮጵያ ክፈት። አይ ሌላ ሰው መምጣቱ አስፈላጊ አይደለም። እስኪ ቢያንስ ትንሽ እንኳን እውቀት ይዛችሁ ሂዱ። አንዴ ቀስጠኝና ማንም አይገባም። በእኔና ባንቺ መካከለኛ ማንም አይገባም። ከኔ ጋር ነው የምንጨርሰው። ኢትዮጵያ ክፈት። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ክፈት። ሌላ ውስጥ ማን ገባ አለ? አሁን እኔ ሌላ መጽሐፍ ቅዱስ ለምንድን ነው የምታስቀምጠው? ራሱን ነው አንድ እግዚአብሔር ነው ያለው ብለሻል። እሱን አንድ እግዚአብሔር እናየዋለን እስቲ እንዳለና እንደሌለ። ካሜራ ተጠንቀቅ። እግዚአብሔር ልቦናህን ይመልሰው።
እጅጋየሁ ላንቺም አላህ ሂዳውን ይስጥሽ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ዲቴል አጠይቀኝ። አባቶኔ ልጠይቀን የመጣሁት እኔ አስተማሪ አይደለሁ። እዚህ ጋር ምን ይላል? ቁጥር 5ን እስቲ አንብቢው። በራስ አንብበው። አንድ እግዚአብሔር አለና ይላል አይደለ? ስንት እግዚአብሔር አለ? አንድ ነው ሲጀመር ማለት just 3-4 በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው አለ። አሁን እዚህ ጋር የጠየቁሽ አንድ እግዚአብሔር አለና የተባለው ይሄ አንዱ እግዚአብሔር የማርያም ልጅ ነው? ያልገባክ አንድ ነገር ልታውሽ እዚህ ጋር እዚህ ጋር አንዱ እግዚአብሔር የተባለው የማርያም ልጅ ነው ወይስ አይደለም? በቃ ይሄን ያልገባኝ ይሄን አሰ የማርያም ልጅም እግዚአብሔር ነው። የማርያም ልጅ በአካል የተገለጸው ክርስቶስ ነው። የማርያም ልጅ ያልሆነ እግዚአብሔር አለ? በአካል ያልተገለጸው አለ። አብ አልተገለጸም። በአካል ያልተገለጸው ማርያም ያልወለደችው አካል እሱ እግዚአብሔር አይደለም? እግዚአብሔር ነው፣ ግን በአካል ተገልጾ የተወለደ አካላዊ ቃል ነው። ያልሆነ እግዚአብሔር አለ? የማርያም ልጅ ያልሆነ እግዚአብሔር አለ? እንዴት እንደዚህ ትላለህ? እግዚአብሔር ሲባል ለሁሉም ነው የሚጠቀሰው። አንተ ልጅ እዚህ ጋር አብ እግዚአብሔር ነው፣ መለኮት ነው። በእግዚአብሔር ተብሎ የሚጠራው ነው። አብ እግዚአብሔር ነው፣ እግዚአብሔር ነው። እሱ የማርያም ልጅ ነው። ይልክ እግዚአብሔር ሲባል እዚህ ጋር ግልጽ ነው። እግዚአብሔር ለአብ ለወልድ ለመንፈስ ቅዱስ የምንጠቀመው ቃል ነው። አንተ ደግሞ አትድረቅ። አብ እግዚአብሔር ነው ወይስ አይደለም? አብ እግዚአብሔር ነው ወይስ አይደለም? እግዚአብሔር ነው። የማርያም ልጅ ነው ወይስ አይደለም? የማርያም ልጅ ሆኖ የመጣው ወደ ምድር አካላዊ ቃል ነው። የማርያም ልጅ ሆኖ የመጣው ማን ነው? አይደለም። ይሄ እግዚአብሔር አብ የተባለው የማርያም ልጅ ነው ወይስ አይደለም? እግዚአብሔር ነው፣ ግን የማርያም ልጅ ነው ወይስ አይደለም? በመለኮት እግዚአብሔር ነው። የማርያም ልጅ ነው ወይስ አይደለም? ማለት አብ እግዚአብሔር ከሆነ የማርያም ልጅ ናት ወይ ልጅ ነው ወይስ አይደለም? ይሄን መልሽ። የማርያም ልጅ ቃል ነው። መለስኩ። አንተ ምንድነው? የማርያም ልጅ ማን ነው ብዬ አልጠየቅኩሽም። ይሄ እግዚአብሔር አብ የተባለው የማርያም ልጅ ነው ወይስ አይደለም? መልሽ። ይሄን ሌላ ቦታ አትይ። እግዚአብሔር አብ አልተወለደም እኮ የማርያም ልጅ ነው። የእግዚአብሔር ልጅ ቃል ነው። ይሄ እግዚአብሔር የማርያም ልጅ ነው ወይስ አይደለም? መልሽ። ይሄን እግዚአብሔር አብ አልተወለደም። አንተ ለምን በጣም ቀላል ምንም ማገናኝ እግዚአብሔር ነው ወይስ አይደለም? አብ እግዚአብሔር ነው ወይስ አይደለም? አብ ወልድ መንፈስ ቅዱስ እግዚአብሔር ነው። እግዚአብሔር ነው አብ ወይስ አይደለም? እንደናው እንደምን ጥያቄ ነው ጠይቀኝ። የማርያም ልጅ ነው ወይስ አይደለም? መልሰ እዛው ነክ እኮ ካልመለሽ እኔ እኮ ኮመንት ላይ ግን ለምንድን ነው እንትምቱ ጃገገሞ ብላችሁ ጻፉ አልኳቸው። ገገማ ነኝ የሚገርሽ ላይክ ፕራውድሊ ማለት ነው። አልፋታሽ። ይሄ እግዚአብሔር የማርያም አረ ከስር ያሉት ራሱ ምንም በቃ ዝም ብሎ ማጨብጨብ ነው እንጂ ለመረዳት ምንም እንኳን እንትን አይላችሁ። በእኔ ወጥቶ እኮ ነው። መልሺ። ይሄ እግዚአብሔር የማርያም ልጅ ነው ወይስ አይደለም? መልሺ። እሺ ሲጀመር ይልክ የሥላሴ ትርጉም ሳይገባ እኮ ይሄ መጽሐፍ በገልጾ ማይገባ አጣመክ ነው የምትረዳው እንዴ? ቀላል አጣመመዋለሁ እንዴ? አሁን እኮ አንቺ ልታቃኝልን መጣሽ። በመካከላችን አጣመክ ነው የምትረዳው። አብ እግዚአብሔር ነው አልሽን። ይህ እግዚአብሔር የማርያም ልጅ ነው ወይስ አይደለም? የማርያም ልጅ አካላዊ ቃል ነው። የማርያም ልጅ ማን ነው ብዬ አልጠየቅኩሽም። ይሄ አብ የተባለው እግዚአብሔር የማርያም ልጅ ነው ወይስ አይደለም? አብ የቃል አባት ነው። እሺ ገባ። አብ የማን አባት ነው ብዬ አልጠየቅኩሽም። ይሄኛው እግዚአብሔር የማርያም ልጅ ነው ወይስ አይደለም? መቼም ነው ማለት አንተ እውነት ደረቅ ነህ። አትጃት። መልሽ። ምን ልመለስኩ እኮ አንተ እኮ ነው እግዚአብሔር የማርያም ልጅ ነው ወይስ አይደለም? መልሽ። ይሄንን ማርያም የወለደችው ቃልን ነው ክርስቶስ ነው። መልስኩ እኮ ከዚህ በላይ መልስ የምትፈልገው ማርያም የወለደችው ማንን ነው ብዬ አልጠየቅኩሽ። ማርያም ማንን የወለደችው ካልኩሽ የእግዚአብሔርን ቃል ወልድ የተባለው ነው ትኛለሽ። እኔ የጠየቅኩሽ ጥያቄ እሱ አይደለም። አብ እግዚአብሔር ነው አልሽኝ። እሱን እግዚአብሔር ማርያም ወልደዋለች ወይስ አልወለደችውም? ከወለደችው ወልደዋለች፣ ካልወለደችው አካልማ እንዴት አትወልደውም? አካል አካል እኮ አብ ወልድ መንፈስ ቅዱስ በአካል ሶስት ነው። የምትወልደው አካላዊ ቃልን ነው። በቃ ስለዚህ እግዚአብሔር ማርያም ያልወለደችው እግዚአብሔር አለ ማለት ነው።
ጠይቃ። ይሄ እኮ ነው ችግራችሁ። ምንም እኮ አልገባህም። ምልክ ለዚህ ነው እኮ አስረጅኝ። ማርያም ያልወለደች እኮ እንዳስረዳህ እንኳን ምንም ጊዜ አልሰጥልም ብላ አንድ ጥቅስ ላይ ጭክ ስላልክ እኮ እውቀቱ አለኝ ወይ ማስረዳት የማሸነፍ ሞራል እንትን አይገልጽም። ተሳስተሽ የማይሆን ቤት ገባሽ። ገገሞች ቤት ነው እና ማርያም ያልወለደች ገገምና እኮ አይደለም። ለመማማር ከሆነ አይ ለመማማር ከሆነ እንዴት እንደሚመጣ ሳይሻለሁ እንዴት እንደሚመጣ ሳይሻለሁ ሰው ለመማማር እንደዚህ አይመጣ። ገባሽ አይደለ? እኔ በአመጣጥሽ ነው የመለስኩሽ። በነገራችን ላይ አንቺ በመትመጭበት በፈለግሽው አመጣጥ ማለት በጣም ስዊት ሆነሽ ከመጣሽ እኔ ካንቺ በላይ ስዊት ሆነልሻለሁ። አሪፍ ሆነሽ ከመጣሽ ማለት ነው። የጠየቅኩት ጥያቄ ራሱ እኮ አልመለስክም። ለምን መልስ የለህም? መልስ ቢኖርክ ኖሮ ሮጠክ ሌላ ነገር ውስጥ አትገባም ነበር። አቅም ያለው ሰው ነቃሽብኝ። መልስ ቢኖርክ ኖሮ እሱን ትመልስልኝ ነበር። ግን ጀስት ምንም እኔ ለማለት የፈለኩትን ሳትረዳ አንድ ጥቅስ አምጥተክ እንደዚህ ነው ብሎ ስለይ ድርክ ለማምለጥ ነው ያ ስለከበደኝ ለማምለጥ ነው። ነቃሽ አባቴ እኔ ንክበደኝ። አይ እጅጋየው እንደው ባንቺ አትመልስም። በቃ እሺ ችግር የለውም። ይሄን ያህል ከተጨመቅሽ ይበቃሻል። አሁን አራስ ጨመኩ እንጂ እግዚአብሔር ክርስቶስ ልቦናን ተሳስቼ ጨመቅሽኝ ለማለት ፈልጌ ነው። ጨመኩሽ ነው እንዴ? ጨመኩክ ምንም የፈጣሪን እንትን ምንም አላስከው። አሁን ጥያቄሽን ምን ታረጋለሽ መሰለሽ? ቁርአን ትከፍቺና አንበበሽ ጥያቄሽን ትጠይቂያለሽ። እሺ እጅጋየሁ ከፍተሽ ለምን ከፍታለሁ? መጽሐፉን ነው ተከስላለ ቁርአን የለኝም። አንብቢው አይ አንብበሽ ቁርአን የለኝም እኮ ሲኖርሽ ትመጫለሽ። አንብቢና እኛው ዝም ብለሽ ከሆነ ቦታ ጥያቄ አምጥተሽ እንድትጠይቂና አንፈልግም። ቁርአን ላይ ሳለ ለምን ከሆነ ቦታ ጀስት ያለውን ነው የምጠይቅሽ። እንክፈትልሽ። ኢትዮጵያ ቁርአን ክፈትላት። ይሄ ከፈትልሻል። አንብበሽ ትጠይቂያለሽ። ቁጥሩን አዱን ነው። አይ እንዲህ ታዲያ አንቺ ቢያንስ ቁጥሩ ሰማያትና ምድርን ያለ ጥበብ የፈጠረ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል ይላል። እና እኔ እንደሱ አይነት ጥቅስ አላውቅም። እስቲ ንገሪን ቁጥሩን። እስቲ ሰርች አርጊና አምጪልን ቁጥሩን በስነ ስርዓት ኤግዛክት። ለምን ደረቅ ትሆናለህ ካንተ? አይ ደረቅ ነው ልጆቹ እዚች ጋር እኔ የምታውቁት ካላችሁ እንትን በሉላ ክፈቱላት። ከዛ ታነቢውና ጥያቄሽን ትጠይቂያለሽ። ችግር የለውም። ከዛ እኛ መልስ እንሰጥሻለን። ክፈቱሽ እኮ ምን ይክፈትልሽ? ቁርአን ከፈትንልሽ እኮ አሁን ሌላ ቀን ነው የቁርአን ክፍል ልክ ሰማያትና ምድርን ያለ ቢጤ የፈጠረ እርሱ ለእርሱ ሚስት የሌለው ሲሆን እንዴት ልጅ ይኖረዋል የሚል አለ። ኦኬ ታውቀዋለህ? ኢትዮጵያ ነው ያላቁም ማለት ቁጥሩ ትዘይ እንዴት ሳታውቅ ሙስሊም ሆንክ አንተ? ቆይ እኮ እሱ እኮ ነው ግራ የሚገባው። በእናትሽ እንደው ምን ይሻለኛል? አሁን አንቺ ታውቂያለሽ። በቃ ከፈችልኝ። ቁጥሩ ይስንት ነው? ጥሪ ይከፈትልሽ። ኢምራን ከፈተው ነገረው። ኢምራን እንዳታናግረኝ ብለሽው አሁን ግን ተጠጋሽ። አሁን እሱ የምታናግሪ ከሆነ ከሱ ጋር ነው የምትቀጥይ። ከኔ ጋር ብቻ ነው ቁጥሩን ነው ያልኩ። ካላቆም ካልከ የሚያቅሰው መቼስ ይንገርኩ እኮ ካስገባሽው እሱ ይገባል፣ ጠቅልሎ ይገባል። ከኔ ጋር መጨረስ ከፈለግሽ ቁጥሩን ክፈች። ኢትዮጵያ ከፈች። እሺ ኢትዮጵያ የሚገባበታል ይግባበት። አልሐቅ ነው አልሐቅ 101 ይላል። እስኪ ከፈች አሉ ነው እንትን ስክሪንሾት ስላደረኩት ለለኝም ቁርአን አልሐቅ እንደዚህ የሚል ታግዛታለህ። ኢምራን ታግዛታለህ። ጃዬ አግዛታለሁ፣ ግን መጀመሪያ ማለት ነው ቶኗን ታስተካክላ። ቶኗ ማስተካከል አለባት። አሁን የገባችሁ ልትዋይ ከሆነ ማስረጃ መያዝ አለባት። ግን ልትሟገት ገብታ አንተን ቆይ እንደዚህ የጮች እያወራች ነው። አይ እጅጋየሁ ቅድሚት ይሻላል። በተፈጥሮ ልጠይቅ ነው የገባችሁ። እሺ በቃ ኢምራን ግን ጃዬ ልንገር ወላሂ ሱረቱል አናም 101 ነው። እሺ ሱረቱል አናም 101 ጃዬ ልንገር ግን ወላሂ ውይይቱ ያለቀው መቼ መሰለህ? አንድ ሲባዛ በአንድ ኬሚስትሪ አታቀመስልህ ውይይቱ አልቋል። በቃ ውይይቱ ያለቀው ዛሬ ነው። አንድ ሲባዛ በአንድ ኬሚስትሪ ነው። ሂሳብ አስመሰልከው ነው ያልኩት። ኬሚስትሪ ወይ ሂሳብ አይደለም። ኬሚስትሪ ያልተጠቀሙት እኛ በእጅጋየሁ ተስፋ አንቆርጥም። እኛ በእጅጋየሁ ተስፋ አንቆርጥም። ሁሌ ቁጥር የምትጠቀሙት ጀስት ሁሌ ሲደመር ጀስት ሂሳብ ምናምን አስመሰላችሁት ወይ ፊዚክስ አስመሰላችሁት ነው ያልኩት። ሁሌ ሲደመር ሲባዛ ብታረጉት እንኳን አንድ ነው የሚመጣው። ይሄ የሂሳብ ጉዳይ አይደለም፣ የእምነት ጉዳይ ነው። ፊዚክስም አይደለም ማትማቲክስ በይ። ፊዚክስም አይደለም ኬሚስትሪም አይደለም። እሺ ወገናችን ማትማቲክስ በይ። አንድ ስለ ሂሳብ የሚያወራው ማትማቲክስ ወገናችን ይሄን ቢያስወቂ። እሺ ችግር የለውም። ወይ አስተማሪ በጣም
ይምራን እቺ ልትል የገባው አሁን ግባሽ አሁን አንተ ፖለቲካ ሰርተህ ሞታል በስማ እጅጋየውን አታውቃትም ሺ በክንፉ ሺ በአጥናፉ የተባለላት ይሄው ንገርልኝ እስኪ ጠይቅ አይ እጅጋየው ቀጥ ያንብቢ ማንቺ ጉዳይ ስንቱን አየው ኦኬ 101 አንብቡት እኮ አንብቢና ጠይቅ ይሄው ከፈትንልሽ እኮ እጅጋየው ደግሞ ሰማይና ምድርን ያለ ቢጤ ፈጣሪ ነው ለእርሱ ሚሳነው እሺ በስነ ስርዓት አንብቢ ለእርሱ ሚሳነው የሌለ ሲሆን እንዴት ለእርሱ ልጅ ይኖረዋል ይላል ሚስት ከሌለው ልጅ የለውም ብሎ ነው እዚህ ጋር ሐሳብ ያቀረበ ያለው ቁርአኑ ማለት ነው ኖ አይ እንደዛ አይደለም የሚለው አይደል ጃይ በስነ ስርዓት እንደዛ አይደለም ማራራው እንዴት ልጅ ይኖረዋል ይላል ጃ እሺ አንብቢው እጅጋየው በስነ ስርዓት አነበብኩት እኮ እሺ ደግመሽ አንብቢው በደም አንብቢው ሰማይና ምድርን ያለ ቢጤ ፈጣሪ ነው ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል ይላል እሺ ስለዚህ ፈጣሪ ሚስት ልጅ ሊኖር የሚችል ይሄንን ቃል የተጠቀሙት ፈጣሪ ልጅ አለው ስለሚቆጥር ጥያቄ ነው ፈጣሪ ልጅ ጀስት ክርስቲያኖችን ለመቃወም የመጣ ቃል ነውና ፈጣሪ ልጅ አለው ተብሎ ሌሎች ስለሚያወሩ ይሄ ቁርአን ወረደ ፈጣሪ ሚስት ሳይኖረው እንዴት ልጅ ይኖረዋል ብሎ መጣና ፈጣሪ ነው ልጠይቃ አልጨረስኩም ፈጣሪ አምላክ ነው ሁሉን ቻይ ነውና የግድ ሚስት ያስፈልገዋል ልጅ ለመውለድ ያለ ወንድ ዘር ደግሞ ከመርየም ኢሳን የምትሉትን ሰጥቷታል ብላችሁ ታምናላችሁ ስለዚህ ልጅ ለመውለድ የግድ ሚስት አስፈላጊ ነው ወይ ብላችሁ ታምናላችሁ ወይ ቆይ አይደለም ለፈጣሪያችሁ ቆይ አሁን ወደሱ አትይ 100 ቁጥር ላይ ሂድ ኢትዮጵያ አይሄንን አብራራ ሌላ ቦታ ለምን ትሄዳለህ ይሄው ላነብልሽ አንተ አንድ እንትን ይዘፋል እንደዛ ላይ የተኛከው ቆይ እንዴ ኧረ ተረጋጊ አሁን እሱ ጨርስ ቆይ እኮ ልንገርሽ አሁን ምን መሰለሽማ አላህ ልጅ አለው ሚስት አለው ብለው የሚያምኑ አሉ ይሄንን የሚጠይቁ ይሄንን የሚያምኑ አሉ ገባሽ በመጀመሪያ ይሄንን ያሽ ከዛ አላህ ለነዚህ ሰዎች መልስ ሲሰጥ ለአላህ አጋንንትን የፈጠራቸው ሲሆን በመታዛዝ ወደዚህ ወደ ጥጋውጣው ኢትዮጵያ በስነ ስርዓት ገባሻ ኢማ ለአላህ አጋንንትን የፈጠራቸው ሲሆን በመታዘዝ ተጋሪዎቹ አደረጉ ይላል ወንዶች ልጆችና ሴቶች ልጆችን ያለ ዕውቀት ለእርሱ ቀጠፉ አላህ ጥራት የተገባው ከሚሉት ነገር የላቀ ነው አለ እዚህ ጋር ምንድነው የተረዳሽው እጅጋየው አሁን ቆይ 100 እንተታ ለምን 101 አታብራራልኝ ለምን ላይ መሄድ አስፈልግ ኮንቴክስቹአሊ ኩላ አብራራልሽ ነው አሁን መመሰለሽማ ካልገባሽ እኔ አብራራልሻለሁ ገባሽ አይደል 101 አብራራልኝ እኮን መጣለን ይሄንን አንብበን እኮ ወደ 101 እንሄዳለን እኮ አሁን ኮንቴክስቹአሊ እያነበብን ነው አሁን ምን አለ ለአላህም አጋንንትን የፈጠራቸው ሲሆን በመታዘዝ ተጋሪዎቹ አደረጉት አለ ተጋሪዎቹ አደረጉት ማለት ምን ማለት ነው እኮ ቁርአን ያንተ አይደል እንዴ ተናገረች አብራራ በቃ እሺ ኮል ሳብራራልሽ ምን መሰለሽማ የቁረይሽ ጣዖት አምላኪያኖች ለአላህ ልጅ ሚስት እየሰጡት ለምን አይኖሩም ይላሉ እሱን ያጋሩታል እነዚህ ፍጥረቶችን ማለት ነው ገባሻ አላህ ለዚህ መልስ ሲመልስ ለአላህም ማለት አጋንንትን የፈጠራቸው ሲሆን በመታዘዝ ተጋሪዎቹ አደረጋችሁት ብሎ ደመደመ ከዛ ወንዶች ልጆችና ሴቶች ልጆችንም ያለ ዕውቀት ለእርሱ ቀጠፉ አለ አላህ ጥራት የተገባው ከሚሉት ነገር የላቀ ነው አለ ቁጥር 101 ከፍ አድርገው ከዛ ዞር አድርገው ወደዚህ አድርገው ሰማያትና ምድርን ያለ ቢጤው ፈጣሪ ነው አለ ሲመልስ አላህ ምን አለ ሰማያትን ምድርን ያለ ቢጤው ፈጣሪ ነው ኢኔሴንስ አላህ እንደሱ አይነት ቢጤ የለውም ማለት ነው ቢጤ የለውም ማለት ልጅ የለውም ወንድም የለውም ሚስት የለውም አጎት የለውም የልጅ ልጅ የለውም አማች የለውም ማለት ነው ስለዚህ አላህ ያለምንም ቢጤ ብቻውን ሆኖ ማለት ነው በምንነትም በማንነትም ሰማይን ምድርን ሁሉንም ነገር የፈጠረው ለብቻው ነው ይሄው እዚህ ጋር መለሰው ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል ነገርም ሁሉ ፈጠረ አለ ይሄ ደግሞ ምን ማለት ነው አላህ እንዳልኩሽ ቢጤ ስለሌለው ሚስትም የለውም ልጅም የለውም
ቆይ እዚህ ጋር ይቅርታ ቆይ ልጨርስልሽ ፈጣሪ ነው አይደለ ጀስት እንዴት ሚስት የለችም ብሎ እዚህ ጋር ይሄን ለፈጣሪ አምላክ ነው እኔን ሰማይ ምድር እቺ የምትነፍሳትን አየር ሁሉ የፈጠረ ቢጤ የለውም ስለሌለችው የሚለውን ቃል መጠቀሙ ቁርአን የተቀደሰ ቁርአን ላይ ስለሌለችው አይደለም የሚለው እጅጋየሁ አሁን ምን መሰለሽ ሚስት ስለሌለችው እንዴት ልጅ ይኖረዋል አንብበው የታለ ስለሌለችው የሚል የታለ አንብቢ በስነ ስርዓት እንዴ ምን ሆነሽ ነው ለእርሱ ሚስት የሌለችው ሲሆን ምን ማለት ነው የሌለችው ሲሆን ይላል ሚስት አለችው ለእርሱ ሚስት እኮ የሌለችው እኮ ሚስት ቢኖረው ነበር ማለት እኮ ነው የሌለችው ሲሆን ማለት አላህ ሚስት አለው እኮ ይልክ አላህ ሚስት ቢኖረው ነው ልጅ የሚኖረው ብለው ነው የሚያስቡት ማለት ነው አላለም ሚስት አለው ወይ አላህ ይሄን መልሺ ስለሌለችው ሲሆን የሌለችው እዚህ ጋር አለኩ ግን ልጅ የሚገኘው ከሚስት ነው ብሎ ስለሚያስብ ነው አላህ አይደለም እንደዛ አይደለም የቁረይሽ ጣዖት አምላኪያች ለአላህ ሚስትና ሊሰጡት ኢና ሊላሂ እስካሁን እንዲያስረድችሽ የቁረይሽ ጣዖት አምላኪያን ጣዖቶችን አጋንንትን ሰዎችን ፍጥረቶችን ከሱ ጋር ያጋሩበታል ሚስቱ ነው ልጁ ነው ይያሉ ማለት ነው ገባሽ አይደለ አላህ ይሄንን ሲመልስ ምን አለ ቁጥር 100 ላይ ከፈትላት ይሄንን እየመለሰ እኮ ነው አልኩሽ ነገርኩሽ 100 ላይ ከፈትላት ዶላር አዚ ጨርሰ እኮላ እየሰማሽ አይደለማ እንዴ ቢያንስ ከመለስኩ ነገር ተነስተሽ የሆነ ነገር ለማድረግ ይወልክ ስለ አንድ አምላክን የግድ ከሚስት ልጅ ለማግኘት ከሚስት ጋር መያያዙ ምን አስፈለገ ነው የኔ ጥያቄ አምላክ ነው እንደሱ እኮ የለማ ረሱ ላይ እኔ አሁን ምን አልኩሽ የቁረይሽ ለነሱ መልስ ለመስጠት ነው አልከኝ ቆይ ልንገርሽ አረ ለመልስልሽ ይሄ ነገር ይሄ ምዕራፍ ከምን አንፃር እንደተነሳ ልንገርሽ የቁረይሽ ጣዖት አምላኪያኖች ለዛ ቢጤ ለሌለው ለብቸኛው አላህ እንትን ያጋሩበታል ቢጤ ይሰጡታል ገባሻ ሚስት አለው ልጅ አለው ምናምን ይያሉ ማለት ነው ገባሻ ከዛ አላህ ለነዚህ ሰዎች መልስ ሲመልስላቸው ለአላህም አጋንንትን የፈጠራቸው ሲሆን በመታዘዝ ተጋሪዎች አደረጉ አለ ይሄንን አሁን ያዥ ገባሻ አይደለ እና ወንዶች ልጆችና ሴቶች ልጆችም ያለ ዕውቀት ለእርሱ ቀጠፉ አለ ከዛ አላህ አለ ጥራት የተገባው ከሚሉት ነገር የላቀ ነው አለ ከዛ 101 ላይ ምን አለ ከፍ አድርግላት 101 ላይ ከዛ እርሱ አለ አይሻ እርሱ ሰማይና ምድርን ያለ ቢጤው ፈጣሪ ነው አለ ሰማይና ምድርን ያለ ቢጤው ፈጣሪ ነው ምን ማለት ነው አሁን እስከዚህ ድረስ የተረዳሽው መልሽ አሁን አላህ እንደሚያስበው እዚህ ጋር አይ ምንድነው ይያለ ለነሱ መልስ ለመስጠት ሰማያትንና ልጅ ሰማያትን ለመፍጠር ረዳት አያስፈልገኝም ለማለት ፈልጎ የተጠቀመው ምክንያቱም ሚስት የለኝም ልጅ የለኝም ብቻዬን ነው የፈጠርኩት በቃ እጅጋየው ምንም በቃ ልንግባባ አልቻለም ስለዚህ በቃ ኢምራን በደም ማስረዳት በቃ በሚገባት ቋንቋ እኔ ይሄው እኮ ነው ሚስት ስለሌለችው አንተ ቆይ ሚስት ሳይኖርክ ልጅ መውለድ ትችላለህ ንገረኝ እንጃ ሲጀመር እኔ መውለድ ባህሪ ያለኛ ቀጥል ኢምራን አይቆይ ምን የግዴታ እኮ ፈጣሪን እኮ ለፈጣሪ ምን ይሳናል ያልኩት ለዚህ ነው የግድ ሚስት አይጠብቅበትም ልጅ አለ እንዲኖረው ሚስት ሊኖረው አይገባም ግዴታ ማለት ነው ቆይ እንደ ምን አድርግ መሰለሽ አሁን አንተ ለምን ገባክ ቆይ ላስረዳሽ ነው ወገናችን ምን አድርግ መሰለሽ አሁን እንዳንከራከር አንቺ አውሪ ጨርሽና ከዛ ላስረዳሽ ወገናችን እንደ ክርክር እንዳይሆን አሁን አውሪ ያልገባሽን ጠይቂ ድጋሚ ችግር የለውም ያው ድጋሚ እድል ሰጣሁሽ ከዛ አወራለሁ እኔ ቀጥይ ወይስ ላውራ ጨርሰሻል ፈጣሪ የኔ ጥያቄ ሚስት የሌለችው ሲሆን ይላል እዚህ ጋር ሚስት ቢኖረው ነው ልጅ ይኖረዋል እንደማለት እኮ ነው አይደል እንዴ ለእርሱ ሚስት የሌለችው ሲሆን እንደውም ለእርሱ ሚስት አያስፈልገውም እንኳን አይደለም እንኳን ያለው ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል ልጅ የሚገኘው እኔ ፈጣሪም በሆነ ሚስት ቢኖረኝ ነው ልጅ የሚኖረኝ ነው አይዲያው ስለዚህ የግድ ልጅ እንዲኖረው ልጅ አለው ተብሎ ሲወራ ሲሉ አለሱ ጃስ ያስረዳ የግድ ሚስት የለኝም ሚስት ስለሌለኝ ልጅ የለኝም ነው እዚህ ጋር ብሎ ያስረዳው ፈጣሪ ግን ሁሉን ቻይሉን አድራጊ እስከሆነ ድረስ የግድ ሚስት አይጠበቅበትም መርየም ያለ ወንድ ዘር ነው ወለደች ብላችሁ የምታምኑትና ለሷ እንኳን ያለ ወንድ ዘር ልጅ የሰጣት ለእርሱ የግድ ሚስት መኖሩ ምን አስፈላጊ ነው ወይ ነው እኔ ጥያቄ እሺ አሁን ሚውታቅሽ አዳምጪ እሺ ልጅ ለማግኘት ሚውት አድርጊው እሺ አሁን በቃ አይሻ አዳምጪሻለሁ አሁን ሚውት አድርጊሽ ደግሞ አዳምጪ ወገናችን ሚውት አድርጊው ጎበዝ ልጅ እሺ አልহামዱሊላህ ወከፋ
መጀመሪያ ማወቅ ያለብሽ ነገር አምላክ አላህ Subhanahu Wa Ta'ala ሁሉ ነገር ማድረግ ይችላል። ቁርአን ይላል ኢነላህ አላ ኩሊ ሸይን ቀዲር። አላህ ሁሉ ነገር መያዝ ይችላል። ቁርአን አሱ ምንድነው የሚለው? አላህ ልጅ መያዝ ቢፈልግ እኮ ከፈለገው ፍጥረት ይይዝ ነበር አለ። አምላካችን ልጅ መያዝ ከፈለገ ካለ ሚስት መያዝ ይችል ነበር። ግን ታሪኩን መሰለሽ ጣዖት አምላኪያና ጂኖች ምን ብለው ተናገሩ? አላህ ሚስት አገባ አሉ እና ልጅም አለው አሉ። ይሄ የማን ንግግር ነው? የጣዖት አምላኪያን ንግግር። እንዲሁም የጂኖ ሱረቱል ጂን እንዳለሽ ቃል በቃል መተኸዘ አላሁ ሷሂበተን ወላ ወለዳ እንዳም ቀጥሉ አላህ ሚስት አለው ልጅም አለው አሉ። ኦኬ ይሄ የነሱ ሙግት ነው። ምን አሉ? አላህ ሚስት አግብቶ ወለደ አሉ እንጂ አላህ ወለደ አይደለም ማለት ግን አግብቶ ወለደ ብለው ተናገሩ። አምላካችን ብሎ መለሰላቸው እርሱ ያ ሰማያትና ምድር የፈጠረ ነው አለ። አላህ ሰማያትና ምድር ፈጥሯል። ለእርሱ ሚስት የለች ይሆናል። ሚስት የሚለው ቃል በአረበኛ ተመልከቺ ወለደ ሳሂባ ይሏል። ሳሂባ ትርጉሙ ተመልከቺ እዚህ ጋር ኮምፓኒየን ወይም አጋር አላህ ጋር አቻ የምትሆን የለችም እኮ እንዴ ብሎ ልጅ ይኖራል። በእነሱ ሐሳብ መሰረት እነሱም ብሎ አስበዋል። አላህ ሚስት አግብቶ ልጅ ወለደ ብሎ አስበዋል። ይሄ ሐሳቦች ትክክል አይደለም። ሲጀመር ገና ሚስት የሚባል ነገር እኮ የለውም ብሎ ሐሳባቸውን ውድቅ አደረገ። ጀምረሽ በሳይ ተመልከቺ ተፍሲር አልቃሲሚ እንደ በጻፉ ነው እንደዚህ ይላል ሚን አይነ ወከይፈ يكون له ወለድ እንዴ ብሎ ልጅ ይኖራል ከማዛሙ እንደነሱ ንግግር። ይሄ የነሱ ንግግር ነው ወገናችሁ፣ የነሱ ንግግር ነው። አላህ ሚስት አለው ስላሉ ነው። እሺ የነሱ ንግግር ነው። እሺ ወልሐሉ ነገሩ እኮ አንሁ ليس له على زعمهم ايضا صاحبه በነሱ ሙግት በነሱ ንግግር መሰረት እንኳን እኮ አላህ ሚስት የለውም። እሺ ወስተሁል ضروره وجود الوالد بلا ولد እንደምናውቀው ደግሞ ልጅ ካለናት አይገኝም አይደለ በእነሱ ሐሳብ። ስለዚህ ልጅ ካለናት የማይገኝ ከሆነ አላህ ገና ሲጀመር ራሱ ሚስት የለውም። ሚስት ከሌለው ልጅ የለውም ነው በእነሱ ሐሳብ። እነሱ ብሎ ተናግረው ነበር ወገናችን። አላህ ሚስት አገባ እንዲሁም መላእክቶችን ወለደ እንዲሁም ሴትና ልጅ ወለደ ብሎ ተናግረው ነበር። ስለዚህ አምላካችን በእነሱ ሐሳብ መሰረት ሐሳባቸው አያስኬድም ብሎ ውድቅ አደረገባቸው። ተመልከቱ والله تعالى لا يناسبه ولا يشابهه شيء አላህን የሚመስል ምንም ነገር የለም። አላህ እሱን የሚመስለው ምንም ነገር የለም፣ ብቻውን ነው። እሺ فلا صاحبة له ولا ولد ለአላህ ሚስትም የለውም ልጅም የለውም። ስለዚህ ምን አደረገባቸው? ሁለቱም ንግግራቸውን ውድቅ አደረገባቸው። ምን ብሎ? ሚስትም የለኝም ልጅም የለኝም ብሎ ውድቅ አደረገባቸው እንጂ አላህ ከፈለገማ ካለ ሚስት እኮ ልጅ መያዝ ይችላል እኮ። አምላካችን ተናግሯል እኮ ቁርአን ላይ ለስጠፋ የሚማይخلق አለ ከፈጠረው ፍጥረት ልጅ መያዝ ይችላል አምላካችን፣ ግን ለሱ አይገባም። ተመልከቺ ሱረቱል መርየም እንደዚህ ይላል ለአላህ ልጅ መያዝ አይገባውም አለ። ይሄ የአምላክ ባህል አይደለም። ይሄ ውርደት ነው። ልጅ ውርደት ነው። ለምን ከተባለ አንድ ሰው የሚወልደው እንዲተካው አይደል? አንቺ የምትወልጂው እኮ ልጅሽ እንዲተካሽ ነው። አምላክ ግን ዘላለማዊ ነው። ዘላለማዊ ስለሆነ የሚተካው አካል አያስፈልገውም። ስለዚህ የነሱን ሐሳብ ውድቅ አደረገው ወገናችን። አሁን ግልጽ ነው። እሺ ለጠይቅ እዚህ ጋር እሺ ቀጥ ልጅ የሚወለደው እንዲተካው ነው ብለሃል አይደል? ለምን ፈጣሪን ከሰውኛ ባህሪ ጋር ታመሳስላለህ? መቼ አመሳስያለሁ? አመሳሰልክ እኮ የምድር ሰው ነው ልጅ የሚወልደው ማንነቱ እንዲተካው እሱ ሟች ስለሆነ ስለሚያልፍ ለጨርሳ ሟች ስለሆነ ስለሚያልፍ ዘሩን ይተካል። ፈጣሪ ግን የሚሞት አይደለም፣ ሁሌም የሚኖር ነው። የግድ ዘር መተካት ወይ አላፊ ጣፊ አይደለም። ስለዚህ ለምንድን ነው ይሄን ምሳሌ ያመጣኸው? እንዴት ራሱን ፈጣሪ እንዴት ከሰው ልጅ ጋር ከፈጠረው ሰው ጋር ራሱን ኮምፔር ያደርጋል? ቅድም ደግሞ ልጅ የሚገኘው ከሚስት ስለሆነ እንዲሁ ስለማይገኝ ብለሃል። መርየም ያለ ወንድ ዘር ልጅ እንዳገኘች ብላችሁ ታምናላችሁ። እሱስ ከየት መጣ? ያለ ወንድ ዘር እንዴት ተገኘ? አይካ እዚህ ጋር ነገሮች ሲጋጩ፣ ስለዚህ መልስ ሰጠኝ ስለዚህ ጉዳይ። አይ የሚውት አድርጊሽ መጀመሪያ በእስልምና አምላካችን ልጅ አልወለደም። እሺ አምላክ እየመለሰ ነው። የእናንተ ንግር እየመለሰላችሁ ነው። እናንተ ብላችሁ ታምናላችሁ አምላክ ልጅ አለው ብላችሁ ታምናላችሁ። ስለዚህ እናንተ ዋሽታችኋል ብሎ ለእናንተ እየመለሰላችሁ ያለው ወገናችን እንጂ ሙስሊሞችም አምላክ ወለደ ብለን እንኳን እናምንበት አምር ሐሻ ለአምላካችን ጥራት ይገባ ወገናችን። ግን አንቺ ምን አልሽ? ክርስቲያኖች ምን ይላሉ? አምላክ ልጅ ወለደ ቅድመ ዓለም ኢየሱስን ከማህፀን ወለደው ብላችሁ ታምናላችሁ። እግዚአብሔር ወልዷል እንደምን ይቅርታ ይወልክ እዚህ ጋር ኖ ማቋጣኝ ባለ የጠየኩን አይደለም የመለስከላ መጀመሪያ ሙሉ አዳምጪ አልጨረስኩም። የጠየኩን አልመለስከማ። ከሰው ልጅ ጋር ከሰው ባህሪ ጋር እንዴት አምላክን ታመሳክራለህ ነው ያልኩት። እሺ ሚውታል ጋር ብቻ መልስልኝ። እሺ ሚውታል ጋር የሰው ልጅ ሟቲ ነው ጣፊ ነው መተካት አለበት፣ አምላክ ግን ዘላለማዊ ነው የሚለው መልስልኝ ወገናችን። እሺ ሚውታል ጋር አላህ ሚውታል ጋር ተቆርጭ። እሺ ልቀጥል። ስለዚህ ወገናችን እኛ አምላካችን ያነጻጸረን ሳይሆን እናንተ ያላችሁት ነገር እየመለስን ያለው አምላካችን ለእናንተ መልስ ሰጣችሁ እንጂ ንጽጽርም አይፈቀድም በእስልምናችን። አምላክ እኮ ኃያል ነው። አምላክ ኃያል ቢሆንም እናንተ ግን አምላክ ዋሻችሁ። ምን ብላችሁ ዋሻችሁ? አምላክ ልጅ ወለደ አላችሁ። ስለዚህ አምላካችን ምን ብሎ መለሰ? ማካነ ሊላህ ያተኺዘው ለአምላክ እኮ ልጅ መያዝ አይገባውም ተከልከሉ።
ከንግግራችሁ የተነሳ ሰማይ ሊሰጠቅ ይደርሳል አምላካችሁን ፍሩ ብሎ ለእናንተ መለሰላችሁ እንጂ እኛ ሙስሊሞች አምላካችንን እያነጻጸርን አይደለም። እሺ ወገናችን አምላክ ኃያል ነው። አምላክ ከፍጡር ጋር አይነጻጸርም። ባይነጻጸርም ግን እናንተ አምላክን ከሰው ጋር እኩል አድርጋችሁ እግዚአብሔር ወለደ አምላካችን ወለደ ብላችሁ ስለምታምኑ ለእናንተ መልስ ሰጠ። እሱ ምንድነው? ለአላህ ልጅ መያዝ አይገባውም ከጉድለት ሁሉ ጠራ ጉድለት የሚባል ነገር አምላካችን የለበትም ብሎ መለሰላችሁ ለእናንተ። እሺ ወገናችን አሁን ይሄን ያጂና በእናንተ አንድ አልመለስክ። ልጅ የሚወለደው ዘር ለመተካት ነው ብለሃል። የቅድሙን ሳትመልስ ሌላ ነገር ውስጥ ገባክ። ልጅ የሚወለደው ዘር ለመተካት ብቻ ነው። የሰው ልጅ ጋር እንዴት አምላክን ታነጻጽራለክ? መልስ። አላነጻጸርኩም እናንተ ለምታምኑበት እየመለስኩልሽ ነው ያለሁት። ዘር ለመተካት ነው የሚወለደው አልክ እኮ። አንዴ ወይ ተሳስቻለሁ ስቼ ነው ዝጋ አንዴ ስቼ ነው በለ አንቺ ቆይሽ አንዴ መልሽኛ አንዴ አዳምጪኝ። በእናንተ እግዚአብሔር ወልዶ አይደለ እግዚአብሔር አይደለ አብልጅ አለ እግዚአብሔር ወልዷል። አይዋ አሁን ያልኩሻለሁ መሰለሽ አሁን ላስረዳሽ ያልኩሻለሁ በእናንተ አስተምሮ እግዚአብሔር ወለደ ነው አላልንም። አምላክ ወለደ ያለው ማን ነው? 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 ማለት አምላክ ወለደ ብሎ የሚያምነው ሙስሊም ነው ክርስቲያን? ዘሩን ሊተካ ነው የወለደው ብለናል እኛ። አይ እሺ ልጅ የሚወለደው ለምንድን ነው? በሰዋዊ ልጅ የሚወለደው ለምንድን ነው? እንዴት አምላክ እንዴት በሰው አእምሮ ትመዝነዋለህ? ከሰውኛ ጋር እንዴት አንድ ተመዝናችሁ ወገናችን? እናንተ እኮ አምላክን ከሰው ጋር መዝናችሁ ልጅ ወለደ እኮ አላችሁ ወገናችን። እየቀለድሽ ነው እንዴ ያለሽ? ኖ እየቀለድክ ነው። የቀድሙን መልስ ላለመመለስ ወደዛ ማለት አይጠበቅብህም። አምላክ ስለማይሞት ዘር መተካት አይጠበቅበትም አልክ። አምላክህን ከሰዋዊ ማንነት ጋር ኮምፔር ማድረግ ራሱ እዚህ ጋር ውድቅ ነው። ሰው ነው፣ ሟቲ ነው፣ ይሞታል። አምላክን ዘላለማዊ ነው፣ አይሞትም፣ ሁሌ የሚኖር የሚቆይ ነው። እኛ እንሞታለን እንጂ እሱ አይሞት። ዘር መተካት ምናምን ያመጣው አንተ ነህ። እሺ አሁን ደግሞ ለወራሽ ወገናችን አዳምጪ። ይሄን ደግሞ አዳምጪ። መጀመሪያ አምላክ ይሞታል በክርስትና ኢየሱስ ሞቷል። እሺ አምላክሽ ሞቷል። መጀመሪያ ስንጀምር ኢየሱስ ክርስቶስ ያይካ ሽፍት አረክ ለምን አትመልስ? የሚሆኑ መልስና ወደ አንቺ ኮሽ ሌላ ራስ ትገባሽ ታዲያ ሌላ ራስ ትገባ። እሺ ሞታል ግበቀ ራስ እኮ ነው ራስ ውስጥ ይገባው። እሺ ሞታል ግበሽ ይቀ ሞታል ጋንዴ ችግር የለም። እሺ ወገናችን በተረጋጋ መንፈስ እና ያለ ተሳስቼ ነው ከሰው ጋር ልመልስልሽ። አዳምጪ ሞታል እሺ ወገናችን ምን መሰለሽ አንዴ ደግሜ አትተካ ካልገባሽ ምን ማድረጋችሁ ሚውት አድርጊው። አንዴ እናንተ ምን ብላችሁ ታምናላችሁ? አምላካችን ልጅ ወለደ ትላላችሁ። ይሄ እምነታችሁ ነው፣ በክርስትና ይታመናል። ይሄ ደግሞ ምንድን ነው ያልኩሽ? አምላክ እኮ ልጅ አይወልድም፣ አምላክ ኃያል ነው። ለምን አንድ ሰው እኮ ልጅ የሚወልደው ለምንድን ነው ከተባለ እንዲተካው ነው። አምላክ ደግሞ ዘላለማዊ ነው። አምላክ ዘላለማዊ ስለሆነ ልጅ አይወልድም። እባክሽን ከነግሽ ተቆጠቢ አልኩኝ እንጂ እኔ አላህ ልጅ ወልዶ ዘላለማዊ ነኝ አንድ አጨረስኩም። በእናንተ እኮ ዘላለማዊ ተወልዶ የለ እንደ ኢየሱስ ምን ያልሽ ነው ያለሽ ወገናት? ዘላለማዊ ነው ያልኩህ እኔ ነኝ። አሁን በቃ ስተሃል እዚህ ጋር ተው ወገናት ምን ታርገሻል? ዘር ለመተካት ነው የሚወለደው ልጅ ነው ያልከው። ቅድም ያስካተን ሪካርድ ካለ ማውጣት ትችላለህ። ልጅ የሚወለደው ዘር ለመተካት ነው። አንዴ እግዚአብሔር ለምን ኢየሱስ ነው የወለደው? ለኛ ለእናንተ ምን ያልከው አልገባም። እስኪ አውራ እንድትሳድጉት ነው የወለደው። እግዚአብሔር ለምን ኢየሱስ ነው የወለደው? እግዚአብሔር ለምን ኢየሱስ ነው የወለደው? ቃልን የወለደው ኢየሱስ ለምን በቃ ከዘላለሙ ወለደው። ሰማይና ምድርን የፈጠረበት ቃሉ ነው። ለምን ወለደው? ፈለገ እንዴ ልጅ ለምን ይባላል? አምላክ ይመረመራል፣ ይጠየቃል። ስለዚህ መወለድ ፈልጎ ወለደ አይደለ? ለእናንተ ብሎ ኖረው መፈለግ ሳይሆን ኖረው ልጅ ኖረው። ለምን ኖረው አንልም። እሺ የኖረበት ምክንያት አይታወቅም። እግዚአብሔር ለምን እንደወለደ አይታወቅም። ሪዝን የላችሁም? ሪዝን አንተ አምላክህን ታውቀዋለህ። ይቅርብሽ በቃ ይቅርብሽ። አሁን አሻሽ በስልምናችን ያለው አይደለም አምላክ ልጅ ለምን ኖረው ብለህ ከዚህ ጋር ለምን ትከራከራለህ? አይ በቃ አቡት ሀሳብ ከጨመረና ከዛ እናጠቃለሁ። አይ በጣም ስላስደነገጠኝ ነው የተናገረችው ነገር። አምላክ ፈልጎ ነው ኢየሱስ ክርስቶስን የወለደው? ምን ለማለት ፈልገህ ነው? አምላክ ፈልጎ ነው ማለት ፈልጎ ነው የወለደው አልሽ። ፈልጎ ነው የወለደው፣ በሱ ፍላጎት ነው የተወለደው ኢየሱስ ክርስቶስ? ኖ ከዘላለሙ አብሮት የወለደው ልጁ ነው ያልኩት እንጂ ፈልጎ ማስገኘት ግን አይደለም። አዎ እሺ በጣም ጥሩ። አይ ኖ ይልክ እዚህ ጋር አታምታታ ሰው የመፈለግ ያለ መፈለግ ጉዳይ አይደለም። በቃ ስለዚህ ያው አይ ፈለገ የሚለውን ቃል እንድታስተካኪ ነውና አንድ ጥያቄ ብቻ ጠይቄሽ የሐሳቡ ላይ ኢምራን ይሄድበታል። ቀደም ስትናገሪ በነበረው ይሄ ቃል አንቀጽ ሱረቱ አና ሳይሰጠኝም ለምን አንዴ እርስ በርስ ከበር ትደራረጋላችሁ እዚህ ጋር የሳተውን ነገር
ወይ ችግር የለውም ደቂቃ ማዳምጪው ቀጥል አቡኪ። አዎ አይ ምዕራፍ 7 ሱረቱል አንዓም ምዕራፍ 7 ቁጥር 101 ላይ መጀመሪያ ስታነሳ ይህ አንቀጽ የወረደው አምላክ ወልዷል የሚሉትን ለመቃወም ነው ብላለች። አሁን የምጠይቅሽ ጥያቄ አንድና አንድ ነው። በክርስትና አስተምሮ መሰረት አምላክ ወልዷል? እሺ አምላክ ወልዷል? አምላክ ወልዷል? እኛ ይልክ በሶስት አካልና አምላክ ወልዷል ወይ? ነው ምናምነው። አምላክ ወልዷል? ልጅ አለው። አብ አባት ልጅ አለው። እሱን አልጠየቅኩም። አምላክ ወልዷል ወይ? ልጅ አለው። አብ ልጅ አለው። ቃል ለአብ አልጠየቅኩም። አምላክ በክርስትና አስተምሮ ይወልዳል? ወልዷል አምላክ? ተመሳሳይ ጥያቄ ነው የምትጠይቁት። አሁን እኮ ቅድም አልመለስክልኝም። የመርየምን ለምን ወልዷል ወይ? ሽፍታ አታድርግ። ያስረዳሻል። ችግር የለውም። ቆይ አምላክ ወልዷል ወይ? በክርስትና አምላክ ወልዷል ወይ? እየጨረስኩ አምላክ አልወለደም። በክርስትና አስተምሮ አምላክ አልወለደም። ወልዷል የምትይ ከሆነ አዎ ወልዷል። ወልዷል አምላክ? አሁን ሌላ እንትን ከማለት ቅድም የጠየኩን መልስ። ወላሂ ልመልሻችሁም አንዴ መጨረሻ ጠይቅሻለሁ። ወደ ኢምራን ያስረዳዋል። አምላክ በክርስትና አስተምሮ ወልዷል ካልሽ አፍሽ ሞልተሽ ወልዷል በይ። ጃቢር ወደ ኢምራን መራኝ። ኢምራን ይመልስልኝ። ስለዚህ አላህ ሱብሃነሁ ወተዓላ ሱረቱል ኢኽላስ ላይ አላህ አንድ ነው አይወልድም አይወለድም ያለውን በደንብ አድርገሽ አስቢበት። አልወለደም አልተወለደም አምላክ። ይምሩ ቀጥልሽ መልሽ። እኮ ወልዷል። አንተ መያዝ ትችላለህ መጽሐፋችሁ እስከሆነ ድረስ ማለበት አምላክ ወልዷል። እሺ ኢምራን ያስረዳሽና ጠይቅሻለሁ። እሺ ኢምራን አይ ሰላም አልጠየቅም። ኢምራን ይጨርስና እሺ ቀጥል። ወይ ምን አድርግ መሰለኝ ለምን ርዕስ ሽፍት እንደምታደርጉ አላውቅም። ርዕስ እንዳይቀየም ማለት አሁን የተወራ ስለ አምላክ መኖር ስለሆነ በእስልምና ያለው ላስረዳሽና እንዴ ወይም አንቺ መጀመሪያ አውሪና ወገናችን ላስረዳሽና ከዛ ጠይቅሻለሁ። ከዛ ያልቃል። እሺ ወገናችን አሁን ተነጋነሽ አውሪ። አንቺ እድል እንስጥሽ በደንብ አውሪ። ይሄንን መልስ አጠቃልልኝና የግድ ሚስት የሌለችው ሲሆን ይላልና ሚስት የሌለችው ለምን አለ የሚለውን ነገር እና በሚስት ነው ወይ ልጅ የሚገኘው? አምላክ እስከሆነ ድረስ ያለ ሚስት ልጅ ሊኖረው አይችልም ወይ የሚለውን ነገር አንድ ያዝልኝ። ሁለት ደግሞ ያለ ወንድ ዘር መርየምን ልጅ ሰጥቷታል ብላችሁ ደግሞ እዚህ ጋር ያለ ሴትና ወንድ ግንኙነት ልጅ ሰጥቷታል ብላችሁ ደግሞ መጽሐፋችሁ ላይ ያለና ይሄ ነገር አይጋጭም ወይ? የሁለቱን አለመጋጨቱን መልስ ስጠኝ። እሺ ላውራ ጨረሽ? አውራ። አሁን ምታርጊውና አዳምጪኝ። ከዛ ከመለስኩልሽ በኋላ ደግሞ አንድ ጥያቄ ጠይቅሽና ከዛ ይገለጥልሻል። እሺ ወገናችን አሁን ምታርጊሽ አዳምጪኝ። መጀመሪያ አምላካችን ማለት ነው ልጅ መያዝ ከፈለገ ግዴታ ሚስት ያስፈልገው። እሺ ወገናችን ቁርአን ምንድነው የሚለው? ለስጠፋ ሚማ ይخلق አለ። አላህ ልጅ መያዝ ቢፈልግ ኖሮ ከፈጠረው ፍጥረታት መካከል ይይዝ ነበር ከፈለገ። ግን ይሄ የአምላክ ባህሪ አይደለም፣ ለአምላክ የሚገባ አይደለም። እሺ ለዛ ሱረቱል መርየም አምላካችን ምንድነው ያለው? ላውጣልሽ ደግሜ አነ ኩኑ ለሁልቆ ላውጣልሽ ደግሜ ካሜራ ልክፈት ይታያችኋል አይደል? ለምን እዚህ ጋር ስለሚስት ተገለጸ ታዲያ? ወይ እሱና ሰደሽ ነው ጋር በሚታቂሽ ወገናችን ያው ተመልከቱ። አምላካችን ልጅ መያዝ እንደማይገባው የአምላክ ባህሪ እንደሆነ ተናገስ። ጀመም ምንድነው አምላካችን እነሱ ክርስቲያን ወገኖቻችን ራሱ አምላክ ልጅ ወለደ በማለታቸው ሰማያት ሊሰነጠቁ ይደርሳሉ አለ። ሱረቱል መርየም ቁጥር 35 ተመልከቱ። ለአላህ ልጅ መያዝ የእግዚአብሔር ወልድ ተቃዋሚ ስለሆነ ነው መጽሐፍ ሚውት አድርጊ። ቆይ እሱ አሰደሽ ከማህፀን እንደወለደ እኮ እግዚአብሔር ላሳይሽ እኮ ነው። እግዚአብሔር ከማህፀን ወልዷል። አሳይሻለሁ። ሚውት አድርጊው አንዴ። በክርስትና አስተምሮ እግዚአብሔር ከማህፀኑ እንዳለው አሳይሻለሁ። ረጋ ብለሽ አዳምጪ። እሺ ወገናችን ወላሂ ማስረጃ ቀርባለሁ አለ። ከማህፀን እንደወለደ አሳይ። ከማህፀን እግዚአብሔር አሁን ቆይ ማስረጃ ከማህፀኑ ለምን መርየምን ያለ ወንድ ዘር ሊሰጣት እሱ ለምን ያለ ሚስት ልጅ አይኖረው? ልመልስልሽ። እሺ ልመልስልሽ። ሚውት አድርጊ። መልስ የለም አላህ አረ ሚውት አድርጊው። እሺ እንድመልስልሽ መጀመሪያ አዳምጪ። ካዳመጪ በኋላ መልስ ሌላ ነገር ውስጥ ለምን ትገባለህ ኢምራን? አልገባሁም። ሚውት አድርጊው። እሺ ልመልስ ሚውት አድርጊ። ምን አይነት የመጣ ሚውት አድርጊው። እሺ ወገናችን አንድ አዳምጪኝ። ስለዚህ አምላካችን አላህ ሱብሃነሁ ልጅ መያዝ የሱ ባህሪ አይደለም። መጀመሪያ ይሄን ካሽልኝ በኋላ አላህ ሱብሃነሁ ወተዓላ ግዴታ ልጅ ለመውለድ ሚስት ያስፈልጋል አላለም። ይሄን የተናገሩት ጣዖት አምላኪያን ናቸው ወገናችን። ጣዖት አምላኪያን ምን አሉ? አላህ ሚስት አገባ ልጅ ወለደ አሉ። ማን ያሉት? ጣዖት አምላኪያን። ልጨምልሽ ማስረጃ ተመከች ከፈለች። ከማ ዘዓሙ ያው እነሱ እንዳሉት እነሱ ምን አሉ? አላህ ልጅ አለው አሉ። አላህ ሚስት አገባ ልጅ ወለደ አሉ። ያሉት እነማን ናቸው? አላህ ሳይሆን ጣዖት አምላኪያን ናቸው ያሉት ይሄንን። እሺ ወገናችን እንጂ አላህ አልተናገሩ። አላህ ልጅ መያዝ ከፈለገ እኮ ማለት ነው ባህሪው አይደለም እንጂ ከፈጠረው ፍጥረት መያዝ ግዴታ ሚስት ያስፈልጉ። ግን እነሱም ብሎ ተናገሩ። አላህ ሚስት አገባ ልጅ ወለደ አሉ። መለሰላቸው። ምን ብሎ መለሰላቸው? ጭራሹ ነው አጋር እንኳን የለውም። ኮምፓኒየን
ኮምፓኒየን ማለትም እሱ ጋር አላህ ጋር አቻ የምትሆን አካል የለችም ብሎ ሐሳባችሁ ውሸት ነው አላህ ኃያል ነው ሰማያትና ምድር የፈጠረ ነው ብሎ መለሰ እንጂ ግዴታ ሚስት ያስፈልጋል የሚል ፖይንት የለውም እሺ ወገናችን አሁን ይሄን አዳምጪኝ አንተ እሺ ልጠይቅ እዚህ ጋር ልጠይቅ አልጨረስኩም አንዴ እንደዚህ ጋር አልጨረስኩም ረጋቢ አሁን አንድ ደቂቃ ጠይቅሻለሁ ከዛ ውይይቱ ያልቃል ከዚህ በኋላ ክርክር አንፈልግም ሰውን ማክበር አለብን እግዚአብሔር እንዴት ነው ወለደው ኢየሱስን ኧረ እኔም እዚህ ቀጥላችሁ እንዴት ነው ወለደው እግዚአብሔር ኢየሱስን እንዴት ነው ወለደው መልሽልኝ መልሽልኝ መሄድ የለም አልመለስክልኝም ማርያም እንዴት ያለ ወንድ ልጅ ዘር ወለደች መልስልኝ ለምንድን ነው ሌላ ነገር የምትገባው እሱን አስረዳኝ ሌላ ነገር ትገባለህ አረ ወገናችን እሱ መልሽልኝ ግን በኋላ ደግሜ መልስልሽ አንዴ ብቻ መልሽ እግዚአብሔር እንዴት ነው መልስልኝ እሺ ድጋሚ ጥያቄ ነው ችግር የለውም መርየም እንዴት ነው ወለደች ያልሽው መርየም አላህ ሚስት ስለሌለችው እሱን መልስልሽ ጆሮ ከሰማኝ እና መርየም ግን ያለ ወንድ ዘር እንዴት ልጅ ወለደች አላህ ኃያል ስለሆነ አላህ ግን አይችልም ሚስት ስለሌለችው እሱ አስረዳሽ ወገናችን አንድ አዳም መርየም ግን ያለ ወንድ ዘር እንዴት ልጅ ወለደች አላህ መርዝቅና እሺ አንዴ ላውራ ወገናችን እንደምን አይሰው የመጣብኝ አላህ አዳምጪ ወገናችን አንዴ አላህ Subhanahu Wa Ta'ala አደምን ካላባትን ካነት የፈጠረው አምላክ ኢየሱስን ደግሞ ካለ እናት ካላባት ከእናት ብቻ ፈጥሮታል ኃያል ስለሆነ ኢየሱስን ፈጠረው ከመፈጠረው ኢየሱስን ከእናት ብቻ ፈጠረው አይ ኢየሱስ አትበል ኢሳ ያልካው አባ እሺ ኢሳ ያልካው ኢሳን ብትዩ ያው ተፈጥሯል ነው ኢሳን ብትዩ ኢየሱስ ብትዩ አታመልጭም ኢሳ ያልካው ስለናንተ እኔም መርየም እያልኩ ነው ማርያም አላልኩም ስለዚህ መርየም ነው በክርስቲያናም ተፈጥሯል ችግር የለውም ወገናችን ቢከብድሽም ራሱ በክርስቲያና ማለት ሌላ ቃል አታወራ እኔ ስላላችሁ ብዙ ነገር ላወራ እችላለሁ ግን ተከባብረን እሺ ችግር የለውም ወገናችን እሺ አምላካችን ኃያል ስለሆነ ማለት ነው ኃያል ስለሆነ አምላካችን ኢሳም እናደረገው ካለ እናት ካለ አባት ከእናት ብቻ ፈጠረው ኃያል ስለሆነ ፈጣሪ ስለሆነ ማለት ነው እሺ ይሄን አጅን እሱ ግን ሚስት ስለሌለው አምላክ ሆኖ ግን እንደዛ የሚለው ልጅ ነው አይችልም አም ሶሪ አላችሁ የግድ ልጅ እንዲኖረው ሚስት ያስፈልጋል ለመርየም ግን ያለ ባል ሊሰጣት በጣም ነው የሚገርመው አላችሁ ግን አም ሶሪ ወገናችን የሚገርመው እኮ የኛ ሳይሆን ወገናችን የሚገርመው የገናንተ ከማህፀን የወለደው እግዚአብሔር ነው የሚገርመው ከማህፀን አላህ እንዴት ቆያለ ሚስት ልጅ ልወልድ አልችልም እያለ መርየምን እዚህ ጋር ግን ያለ ባል እንዴት ልጅ ሰጣት ወገናችን አንዴ ይሄን እኮ አስቡት እስኪ አሰላችሁ እሺ ልመልስልሽና ከዛ ክርስትና ይመጣል በቃ ከዚህ በኋላ መጨረሻ አዳምጪኝ እኔ በዚህ እንዳትወልጂ ስለፈልኩ በክርስትና ያለውን ላሳይ ስለፈልኩ እሺ ረጋቢ አንዴ በኋላ ስለሌላ እሺ ልመልስ እሺ አዳምጪኝ ይሄ አምስተኛ ጊዜ ደግመዋለሁ ይሄ የጣዖት አምላኪያን ሐሳብ ነው ጣዖት አምላኪያን ምን አሉ አላህ ሚስት አገባና ወለደ አሉ ጣዖት አምላኪያን አረወይኔ ረሲ ባክሽ ጣዖት አምላኪያን የተናገሩት አምላካችን ደግሞ ሐሳባቸው እዚህ ጋር ጣዖት አምላኪያን አሉ አይደለ ከስር ግን መልስ ሲሰጥ ይሁን እዚህ ጋር ያዝልኝ ከላይ ጣዖት አምላኪያን አሉ ከስር መልስ ሲሰጥ ግን የራሱን ሐሳብ ሲናገር ሚስት ስለሌለኝ ብሎ ስለሚስት ማውራት አለበት አምላክ አይደል እንዴ አምላክ ሆኖ ስለሚስት ማውራት አለበት ሚስት ስለሌለኝ አይደለም አዳምጪ ሚስት ስለሌለኝ አይደለም ለእርሱ ሚስት የለችው ሲሆን ነው አዳምጪ መጀመሪያ ቁርአን ራሱ እኮ ለእርሱ ሚስት ስለሌለችው ለምን ይላል ቁርአን ለነሱ መልስ ይሰጣል ቁርአን አያስኬድም ነው ሐሳባችሁ አያስኬድም እንኳን ልጅ ሊገኝ ነው ለነሱ መልስ ይሰጣል ብሎ ስለራሱ ሲገልጽ አምላክ ኃያል እስከሆነ ድረስ ለምን ሚስት ይሻል ልጅ ለማግኘት ይሄ ተገቢ አይደለም እዚህ ጋር ደግሞ ለመርየም ልጅ ሰጥቷታል አረ ቆይ እሺ ላውራሽ በስልስኝ አንዴ ጉድ እኮ አጣም ስልክ እሺ አንዴ ኢላሂ ረጋቢሽ ወገናችን ምን መሰለሽ ይሄ ጣዖት አምላኪያን ሐሳብ ነው ጣዖት አምላኪያን ምን አሉ አላህ ሚስት አገባ ልጅ አጣም ስልክ ስለሆነች አይ ምን ላገሽ ነው በቃ ወገናችን ከዚህ ባይ ድርቀት ነው የሚሆነው እኔ እንድትወጂ አልፈልግም አሁንም አላወርድሽም ባይዘው አትወርጂም እሺ በክርስትና እግዚአብሔር መልስ ፈልጋለሁ መጀመሪያ አዳምጪ ከዛ በኋላ ተቀጣያለሽ ወገናችን እንደዛ አሻም እንደዛ አሁን ግን መልሰህ እነዛ ጣዖቶቹ ምናምን አትበለኝ ራሱ ለራሱ መልስ የሰጠበት ጣዖቶቹ እንደዛ አሉ አይደለ እሱ ትቶ ስለራሱ ግን ልጅ በቃ እንዲኖረኝ ጀስት ስለማልፈልግ የሚለውን መግለጽ ነው እንጂ ሚስት ስለሌለኝ ዲቴል አምላክ እኮ ነው ስለምን ስለባል ማውራት አለበት ልመልስ ወገናችን አዳምጪኝ ጣዖት አምላኪያን ባሉት መንገድ አምላካችን መሰጣቸው እሱ ምንድነው ከተባለ ሐሳባችሁ አያስኪድም ወልሐሉ አዳምጪ በደም ጉዳዩ እኮ አነሁ ለይሰ ለሁ አላ ዘዕሚሂም አይዳ በእነሱ ሐሳብ መሰረት እንኳን
ሚስት የለውም صاحባ አጋር የለችውም በእነሱ ሐሳብ መሰረት የኩኑል ወለዱ ሚንሃ ከሷ ልጅ ይገኝ ዘንድ መጀመሪያውን እኮ ሚስት የምትባል ነገር እንኳን የለችም አጋር የለችም አላህ ብሎ ውድቅ አደረገ መጀመሪያ ሐሳባቸው ራሱ አያስኬድም ለምን እነሱ ምናል መጀመሪያ አላህ ሚስት አለው አሉ ቀጥሎ ደግሞ ልጅ አለው አሉ ሐሳባቸው ትክክል አይደለም ለምን ገና ሲጀመር ራሱ ጉዳዩ አምላካችን ሚስት የለውም ስለዚህ ሐሳባቸው ትክክል አይደለም ለምን ያው አላዛሚህም አነ አይደን صاحባ የኩም ወለዱ ሚንሃ ልጅ ከሷ ይገኝ ዘንድ መጀመሪያውን እኮ ሚስት የለም ብሎ ሐሳባቸው ውድቅ እንደሆነ ገለጸ እንጂ አምላክ ከፈለገ ልጅ መያዝ ከፈለገ ከፈጠረው ፍጡር ቁርአን ምንድነው ለስጠፋ ሚማ የخلق ከፈጠረው ፍጡር ሚስት ልጅ መያዝ ይችላል ነበር ከፈለገ ግን ደግሞ ይሄ የአምላክ ባህሪ አይደለም ተመከችም እንዳለ አምላካችን ነው ለአላህ ልጅ መያዝ አይገባውም አራት ነው ጨርሻለሁ አሁን አንድ ጠይቅሻለሁ ከዚህ በኋላ እግዚአብሔር እንዴት ነው ኢየሱስን የወለደው እግዚአብሔር እንዴት ነው ኢየሱስን የወለደው አሁን መልሽልኝ እስካሁን ይሄን ሁሉ ባይዘው ያቆየዋት ይሄን ጥያቄ እንዴት መልስ ነው ይሄን መልስ እግዚአብሔር ኢየሱስ እንዴት ነው የወለደው አልመለስክልኝም እኮ አሁን ችግር የለውም አንዴ እግዚአብሔር ኢየሱስ እንዴት ነው የወለደው አልመለስክልኝም ሌላ ጥያቄ ኢየሱስ እንዴት ነው የወለደው ንገሪኝ መልስ ስጠኛ መልስ አይኖ መልስ ሰጠኝ ለማለት ሄደልን ወደ ስመጣለን ኢየሱስ እንዴት ነው የወለደው እግዚአብሔር ኢየሱስ እንዴት ነው የወለደው አሁን ይልክ ለነሱ መልስ ለመስጠት ነው የቃል ተጠቀምኩት አይደለ እኔ እስልምና ላይ ልጅ መልስ ይላል ጃይ ቆይ አንዴ ኢምራን አስማማሽ ቆይ አንዴ ቆይ እጅጋዩ አልተመለሰልሽማ አደረኩኝ እኮ አልተመለሰልሽማ እሺ ቆይ አንዴ አቦኪ አንድ ደቂቃ አለ ካውራና ከዛ አካሄድ ሄድላችኋለሁ አቦኪ አንድ ደቂቃ አዎ የሁሉ የኢምሩን ጥያቄ ፍራቻ ሽሽት ነው ግን ችግር የለውም አንዴ ከይቅርታ ጋር እኔ አንቀጹ ላይ ኢምራን እኔ በዚህ አይነት ደረጃ ወላይ የሆነ እንስሳንም ማናገር ይቻላል በደንብ ይረዳል ብዬ አስባለሁ እንስሳም ቢሆን አንቺ ደግሞ ከእንስሳ ትሻያለሽ ብዬ ስለማስብ ትሻያለሽ ከእንስሳማ ብትሻሉ አላህ ያለ ልጅ ኧረ ቆይ ላወራሽ ነው ቆይ ላወራሽ ነው ቆይ አንዴ አሁን እንስሳም ነው ናት ዝም ብለን አውራ አሁን በደንብ አድርጋችኋለሁ አቦኪ ፖይንቱ ላይ ትኩረት አድርገው እሺ ችግር የለውም ሱረቱል አንዓም ምዕራፍ 7 ቁጥር 101 ላይ መልስ ሳይኖራችሁ ሲቀር ስድብ እጅጋየው ያወራልሽ ነው ፖይንቱ ላይ አተኩራ አውራው አዎ ሱረቱል አንዓም ምዕራፍ 7 ቁጥር 101 ላይ ኢምራን እንዳለው እነዛ የመካ ቁረይሾች አላህ Subhanahu Wa Ta'ala ሚስት አለችው ከሚስት ደግሞ ልጅ ወለደ ብለው ያምኑ ነበር ያ ማለት ምን ማለት ነው ኢምራን ይመጣና እኔ ጋር ይመጣና አቡበከር ትላንትነታ በደም አርጋቸው አስተውሉ አቡበከር ትላንትነታ መኝታ ቤቴ ገብቶ ብር ወስዶብኛል አለ ኢምራን ከሰሰኝ ተመሳሳይ ክስ ነው አላህ Subhanahu Wa Ta'ala ከሚስት ነበረችው ከሚስት ልጅ ወለደ አሉ እኔንም ደግሞ ኢምራን መጣና ትላንት እኔ ቤት መጥቶ አቡበከር ከመኝታ ቤቴ የሆነ ብር ወስዶብኛል አለ ሶኒ ሲጠየቅ መልስ ሰጠ አቡበከር ወስደህበታል ወይ ሲባል አረ እኔ ጭራሽ ቤቱም አልገባሁም እንኳን ብሩን ልወስድ ቤቱም አልገባሁም አልኩኝ ገና ወይ ደግሞ ቤቱን ሳላቀው እንዴት ነው ብር ወስደው ከሱ ቤት ተናገረ ያልገባው ሲሆን እንዴት ነው ብሩን ወስደው ጀዛከላህ አው ቤቱ ያልገባው ሲሆን እንዴት ነው ብሩን ወስደው እየተናገርኩኝ አላህም ምን አለ ከሚስት ወልዷል ብላችሁ ስትናገሩ ጭራሽ አይደለም ሚስት ሳይኖረኝ እንዴት ነው ወልደዋል የምትሉት አለ አላህ Subhanahu Wa Ta'ala በግልጽ እንዳስቀመጠው እርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው ለእርሱ ሚስት ያሌለው ሲሆን እንዴት ለእርሱ ልጅ ይኖረዋል ትላላችኋል በዚህ በወገናችን አረዳድ መሰረት አቡበከር እኔ መታሰር አለብኝ ለምን ምክንያቱም ቤቱም ብገባ ኖሮ ልሰርቅበት ነበር ብዬ እኔ ተከሰስኩኝ ነው ማለት ነው አሁን ተመሳሳይ ነገር ነው ስለዚህ አላህ Subhanahu Wa Ta'ala ሚስት ስላሌለው ነው ልጅ የማይወልደው ማለት ስለዚህ አቡበከር የማይሰርቀው የኢምራንን ቤት ስለማያውቀው ነው ማለት ነው ይሄ ኢሎጂካል ነው እኔ የሱን ብር ላለመስረቄ ተጨማሪ መረጃ እየሰጠው እንጂ ቤቱን ባቀው ኖሮ ሰርቃለሁ ማለት አይደለም አሁን ተመልሶልሻል ወይስ አልተመለሰልሽም ጂጂ ካልተመለሰልሽ ኢምራን ወደ ጥያቄው ብገባ የተሻለ ነው ሌላ ሰው ከተመለሰለት በቂ ስለሆነ ማለት ነው ቆይ ወደ ጥያቄው ከመሄዳችን በፊት እጅጋየው ተመልሶልሻል ምንም just እኔ የኔን ሐሳብ አልተረዳችሁኝ ተመልሶልሻል አልተመለሰልሽ አልተመለሰ እሺ ቴንክ ዩ እዚህ ላይ አሁን ያነበብሽው ሐሳብ ላይ
የተነበበው ሐሳብ ላይ ሐሳብሽ ምንድነው? አንቺ የገባሽ ምንድነው? የገባሽን ንገሪ አጠር አድርገሽ። የኔ ሐሳብ መሆን አለበት ብዬ እንደማስበው የኔ ማለት ነው። እንደዛ እንትኖች ከምድር የጣዖት አምላኪዎች ነው ያላችሁት። ልጅ ምንድነው ልጅም አለው ሚስትም አለው ብለው ሲያወሩ ለነሱ መልስ ለመስጠት ነው ይሄ ተባለው አይደል ያላችሁት? ያንቺን ሐሳብ ሂጂ እኮ ነው ከሱ መነሳት ስላለብኝ አትነሽ ከራስሽ ተነሽ። ለነሱ መልስ ለመስጠት ከሆነ እሺ ለነሱ መልስ ለመስጠት ከሆነ እዚች ጋር ስለ አላህ ስለ ፈጣሪ ነው እየተናገረ ያለውና አላህ ሚስት ስለሌለችው እንዴት ልጅ ይኖረዋል ብሎ ይሄንን እንትን መግለጽ አስፈላጊ ነው ብዬ አላስብም። ጀስት አላህ ሚስት ስለሌለችው ሳይሆን መሆን ያለበት በቃ አላህ ጀስት ልጅ አያስፈልገውም ስለሚስት እዚች ጋር ማውራት አስፈላጊ አይመስለኝም። ምክንያቱም ልጅ የሚገኘው ከሚስት ነው ብሎ አላህ ያምናል። እዚህ ጋር ልጅ የሚገኘው ከሚስት ስለሆነ እንዴት ይኖረዋል ብሎ እዚህ ጋር ኮምፔር እያደረገ ያለው። በቃ ሐሳብሽን ተረድተናል። አሁን ቀላል ጥያቄ ጠይሻለሁ፣ እሱን መመልሽ ከሆነ ተቀጥያለሽ። በዚህ ርዕስ ላይና እግዚአብሔር ይወልዳል አይወልድም በሚለው ርዕስ ውስጥ ከኢምራን ጋር ዲቤት ትገቢያለሽ? አሁን እዚህ ዲቤት ነው ዲቤት አይደለም። እኔ ሐሳብ ነው ጥያቄ ነው እየጠየቅኳቸው ያሉት። አይ ጥያቄ ትክሽርልሽ መወያየት ከፈለግሽ በቃ እንደዚህ ራስሽን ችለሽ መረጃ እየከፈሽ ትወያያለሽ። ካልሆነ እኛ አንቺን የምናሞላቀቅበት እንትን ይደለም። ለምን ጀነት ሳገቢውልሽ ሳገቢ አታድሪ? አረ ጃይ እግዚአብሔር እስካሁን ያቆየኋት እኮ ነው። እግዚአብሔር ከማህፀን እንደወለድኩ ላሳያት ፈልጌ ነው። አረ እኔ መጀመሪያ አበጥሬያታለሁ እኮ እስኪ በቃት። ግን በቃ ይሄ ግግም ያለ ነገር አለ አይደል? እግዚአብሔርን ወለደ ብላ የምታምን እኮ ፍጥረት እኮ ናት። ኢና ሊላሂ አው ጃይ ወይኔ ያናለ በጣም ይሄን ሳታሚ መጣት አልነበረብሽ። ላሳያችሁ። ለማንኛውም ያው መዝሙረ ዳዊት ምዕራፍ 110 እንደዚህ ይላል። ተናጋሪው እግዚአብሔር ነው። ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥያ ኮከብ በፊት አስቀድሞ ከሆድ ወለድኩ። ሰማችሁ? አንደኛው እግዚአብሔር ሁለተኛውን እግዚአብሔር ከሆዱ ወይም ከማህፀኑ ሊያቦተን ማህፀኑ ያስቀምጣል። በቃል ማህፀን ቦምብ ይለዋል። ከወንቡ ከማህፀኑ ወለደው። አያችሁ? ይሄ ክርስትና አምላክ ነው። ከማህፀን የሚወልድ አምላክ ማለት ነው። አስባችሁታል? ይሄ ነበር ክርስቲያኖች የሚያምኑት። ግን ይሄ ለመከራከር ሰዓት አልሰጠችኝም። ለማንኛውም የቀድሞ ግልጽ ነው ብያስባለሁ። እናጠቃለውና ኢንሻአላህ ሰዎችም እንዲማሩበት ከዛ ይበቃናል። ሰው ድርቅ ስላለ ምንም ድራማ ሰራ ማለት አይደለም። ለማንኛውም አንቀጹ ግልጽ ነው። አንብብላችሁ እንደዚህ ይላል ለማጠቃለያ ያክል ማለት ነው። ለእርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው አለ። ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖራል? ሚስት የሚለው ቃል ያው በአረበኛው ቅድም ገልጬላችኋለሁ ሳሂባ ነው የሚለው። እዚህ ጋር ሳሂባ ማለት ኮምፓኒየን ወይም አጋር ማለት ነው። እሺ አጀማ አጋር ወይም ደግሞ ቢጤ ማለት ነው። ኦኬ ጣዖት አምላኪያና ጂኖች ምን አሉ? አላህ አሉ ሚስት አለው አሉ። ቀጥሎም ልጅ ወለደ አሉ። አላህ ምን አለው? ሚስት አለው እንዲሁም ልጅ ወልዷል አሉ። ኦኬ ይሄን አዙልኝ። ይሄን ካሉ በኋላ አምላካችን ምን አለ? በዚህ ንግራቸው አምላክን ተሳደቡ ካለ በኋላ ተመቀጥሎ ምን እንዳለ ለሰማያትና ምድር ያለ ቢጤ ፈጣሪ ነው፣ ብቻውን የፈጠረው አምላክ ሲፈጥ ሰማያትና ምድር ለብቻውን የፈጠረው ለእርሱ አጋር የሌለችው ስትሆነ እንዴት ልጅ ይኖራል? መጀመሪያውን እንኳን አጋር እኮ የለም ነው። መጀመሪያ ታሪኩ ስንጀምር እንኳን ልጅ ይገኝ ዘንድ እኮ እናንተ ልጅ ተገኛችሁበት ያላችሁት መንስኤ የለም። እርሱ ሚስት ነው። ምሳሌ አቡበከር ለምሳሌ ያክ እንዲጋባችሁ አቡበከር ወይም ደግሞ ጃቢር አንዳችሁ እስቲ የሚታንሱ ታሪ ልሰጥ መስለኝ ተማለ። እሺ አቡኪ አሁን መጣሁኝና ወደ አንተ አቡኪ ሚስት አግብተሃል ልጅ ወልደሃል አልኩ። ልጆች አደጉ ከሚስት ወለድኳት አልኩ። ምንድን ነው የምትለው? አረ መቻ ገባው እንኳን ልጅ ልወዳ መቻ ገባው ልጅ ሚስት እንኳን የለኝም አይደለ? ያ አይደለ? በቃ አምላካችን ጣዖት አምላኪያ ምን አሉ? አላህ ሚስት አገባሉ። ለአላህ ጥራት ይገባውና ምን አሉ? ሚስት አለው አሉ። ከሚስትም አልፎ ደግሞ ልጅ አለው አሉ። ሰማችሁ? ልጅ አለው ሚስትም አግብቷል አሉ። ልጁ ከማን የተወለደው? አቡኪ ከሚስቱ አይደለ እንዴ? በእነሱ አናገር በጣዖት አምላኪያ ነገር። ስለዚህ አምላካችን ምን አለ? ሚስት የሌለችው ገና ታሪኩን ሲጀምር እንኳን እኮ ለሱ አቻ አካል የለም ብሎ ጉዳዩን ውድቅ አደረገባቸው ማለት ተመከቱ። ተፍሲር ነው እንደዚህ ይላል። አልወለዱ ልጅ እኮ ኢነማ የኩኑ ሙተወልደን በይነ ሸይአተን ሙተናሲበይን ከሁለት አካል የሚወለድ ካለ በኋላ ወላሁ ላ ዩናሲቡሁ ሸይኡን አላህን እኮ የሚመስለው ነገር የለም ኃያል ነው አለ። فكيف يكون له صاحبا من خلقه እንዲህ ብሎ ለሱ ሚስት ይኖራል አካ እንዲህ ብሎ ነው وهو الذي لا نظير له ለሱኮ ቢጤ የለውም አምሳል የለውም فأنا يكون ولد እንዴት ለሱ ደግሞ አቻ ከሌለው ሚስት የለውም ማለት ልጅ የለውም ማለት ብርቃጋ تعالى الله عن ذلك علوا كبيرا الله سبحانه وتعالى ከንግግራቸው ከፍ አለ سبحان الله ብሎ ኮሜንት ላይ تعالى الله
عن ذلك علوا كبيرا ከንግግራቸው አምላክ ከፍ አለ እንደነሱ እንዳውት አይደለ ጣውት አምላክ ያም ብሎ ነበር አላህ ሚስት አለው ልጅ አለው ነበር ስለዚህ የለም ለአምላክ አይገባም ብሎ ወርቅ አደረገላቸው በልም አልፎ ምን አለ ከንግግራቸው ተካዱ ሰማዋቱ የተፈጠርነ منه አላህ ልጅ ወለደ በማለታቸው ምክንያት ብቻ ሰማያት ሊሰነጠቁ ይደርሳሉ ከንግግራቸው አላህ ልጅ ወለደ ብቻ በማለታቸው ሰማያት ሊሰነጠቁ ይደርሳሉ ወተኺሩል ጂባሉ هذا ተራሮችም ሊደረመሱ ይደርሳሉ ለምን ከባድ ንግግር ነው አምላክ መሳደብ ስለሆነ ይሄን ይመስላል ግን በክርስትና የሚያሳዝነው ነገር መሰላችሁ በክርስትና እግዚአብሔር ከማህፀን ወልዷል የወለደውም ደግሞ አምላክ ነው ሰማችሁኝ በክርስትና እግዚአብሔር መዝሙረ ዳዊት መዝሙር 110 ቁጥር 3 ላይ ያው ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ ካስቀድሞ ከሆድ ወለድኩ አለ እግዚአብሔራቸው የክርስቲያኖች አምላክ እግዚአብሔር ምን አደረገ ከማህፀኑ ልጅ ወለደ ልጁ ደግሞ አምላክ ነው ማህፀን ከማህፀን ልጅ የሚወልድ አምላክ ሲጀመር ማህፀን ያለው ማን ነው አንዴ ይሄን ብቻ መልሱ ማህፀን ያለው ማን ነው ሴት ነው ወንድ ማህፀን ያለው ቃል በቃ ወንባ ከፈለጋችሁ ክርስቲያኖች ግቡ በዚህ ከራከረው የሚል ክርስቲያን ካለ ይግባ ቃል በቃ ወንብ ነው ወንብ ማህፀን ማለት ትርጉም ቀይርላችኋለሁ ከፈለግ ቃል በቃ ወንብ ነው ላውጣላችሁ ማህፀን እንደሚል ካላመናችሁ ማለት ነው ማህፀን ነው የሚለው ኦኬ ከማህፀን እንዲብሎ አምላክ ልጅ ይወልዳል ነው ሐሳብ ካለ አቡኪ ወንድም ጃሂዱበት ከዛ በኋላ ጥቅሱን አሳጋችኋለሁ ከማህፀን ልጅ የሚወልድ አምላክ እኛ ሙስሊሞች አናውቅም ይሄ አምላክ ሊባል አይችልም አምላክ ኃያል ነው እሺ ክርስቲያን ወገኖቻችን አምላክ ኃያል ነው ቀጥሎ እንደሞ ጀዛኩሙላህ ያ ምናልባት ግን ታች ያሉ ሰዎች እንድትረዱ በዚህ ደረጃ ታግሶ ልጅቷን ማሳለፍ የተፈለገበት ፖይንት ምንድነው ለሷ ጥያቄው እንዳይነሳ ነው በቃ ስለ እግዚአብሔር ሲነሳ ነው ኡስታዝ የሚደረገው ሰው ያንን ታክሰን ያንን ማሳየት ስላለብን ነው በዚህ ደረጃ የምንታገሰው ምንም ቢሆን ማለት ነው ያው ከዛ አንፃር ነው ኢንሻአላህ ቀጥሉ ነጃ ጀዛኩሙላሁ ኸይራን አይ ቲንክ ኢምሩ እንትን ክርስቲያን ልጅ አለ መሰለኝ ይሄ ምንድነው ፋን ነው ፊን ነው ፉን ነው እውነት ይላልና እውነት አለ እውነት አለ ፋና ኑን ማለት ነው ፋን ነው አይ እንትን ነው የቋንቋ ጥራት ነው አይ ቲንክ ፋን ማፈልገው መስለኛል እሺ ቀጥሉ እስኪ ሙስሊም አልመሰለኝም እንዲሁ ዝም ብዬ ከዚህ በፊት ማቀው መሰለኝ ልጁን ለዛ ነው ያስገባውት ኢምሩ ቀጥል አይ አንዳንድ ሰዎች አረበኛ ሲጽፉ ሙስሊም ሆነ ይመስላቸዋል ለዛ ነው ኢንሻአላህ ወገናችን ሰላም ብያለሁ እውነት ወገናችን ሰላም